አማና ሰማኛለህ በቁጥጥር ይስሩላል ምንድነው ተሰማኛለህ በቁጥጥር ይስሩላል በጣም ተራ ማለት የኔ ወንድም ከጥፍሬ ቁጫሻ አልቆጥረም ማንኛውም ሰው በማንም በዚህ ልክ እኔን ደፍሮኝ አያውቅም ማንንም ሰው ሰድቦኝ አያውቅም እኔ አንተን ጭራሽ እንደዚህ ቀርቦ ማውረተኛ አያውቅም ብትጠነቀቅ ይሻላል ግን ምንም አታመጣም አትዛት አንተ ብቻ አይደለም ዘርማን ዘርህን ነው የምጨርሰው ደስ የሚል መረጃ ነው ለእናንተ ይዤላችሁ የመጣሁትኝ ስለ መዓዛ አንዳንድ ያገኘናቸው መረጃዎች አሉ ሚኪ ያንን ነገር ለማጣራት አሁን ላይ መዓዛን ፍለጋ ወደ ገዳም ሄዷል ሰማኝ ይኸውልህ ከዚህ በኋላ በእኛ ቁጥጥር ስር ምንም ነገር ነው የማታመጣው አትጋሪ ምን እያደረክ ነው ምንም ነገር አታመጣም ከዚህ በኋላ ሰማኛለህ ምንም ነገር ነው የማታመጣው ሰው አድርጌ ላውሪ ያሳልፈት ትሰጠኛለህ እሱ ነው ያሳስበኔ ስለ ዘነበ ብዙ ነገር እነግርሃለሁኝ እሱ እንደሚያለበትን ቦታ ወስዳለሁ ችግር የለውም ግን ይኸውልህ እኔ አሁን ስለ ዘነበ ሳይሆን የሚያሳስበኝ እኔ ስለ ገንዘቡ እኔ ግን ምን እንደማረግ ታውቃለህ አልገልህም አሰቃይቼ ነው የምገል ያስፈራራኝ ነው ኧረ እመጣለሁ አንተ ተረጋጊ በላት የሚያስፈልገውን ነገር ሁሉ አሟላላት እኮ እሱንም አድርጌላታለሁ ግን እኮ በጣም ቆይ አሁን ነው መምጣት ያለብህ ገይዘኔ ካለበዛ ሄዳለሁ እያለች ነው አሁን እዚህ የምታገኘበት ምክንያት ንገረኝ ማን አንተ እኔን የምትጠይቀኝ እኔን ለማናገር ድፍረቱ እንዴት አገኘህ እንቡጥ ወጣት ሴት ገላ ፍለጋ እዚህ መጣህ አንተ ምንም አይመለከት ምንም ነገር ላድርግ ባለትዳር ነህ በነገራችን ላይ የልጆች አባትም ጭምር እንደሆነ እንደዚህ አይነት ኮፍያ አድርገህ እኔ አለርጂክ አለብኝ ማስክ ምናምን እንደዚህ አይነት ነገር እኔ ሰማኛለህ ክብረን ጠብቅ ገንዘቡን ነው በቅድሚያ እኔ በደንብ የምፈልገው ማለት ነው ችግር የለውም ስለ ገንዘቡ እንግዲህ ከነሱ ጋር ስለ ገንዘቡ በደንብ አውርቼ ነው የመጣሁት ያው እሱ ጋርም አቶ ዘነበ ጋር የምሰራውም ለገንዘብ ብዬ ነው እንጂ እሱን ለማገልገል አይደለም እንደዚህ ከኔ ጋር ለመነጋገር እንዴት ነው አቅሙን ያገኘው ምን ማለት ነው እንዴት ነው አንተ ድፍረት ያገኘው እኔን ለማውራት ምክንያቱም እኔን ቢያገኘኝ ሊያስገድለኝ የሚችል ነገር ነው የምነግርህ ግን እኔ ገንዘብ ከሰጠኝ ግን ምንም እኔ ችግር የለብኝም ምንም ነገር አደርጋለሁ ምንም ነገር እነግርሃለሁ ስለሱ ስለስራት አድርግ ማንነቴን ስለማታውቅ ግባ ምንም ነገር አታመጣም ጭቃና አቡካ ምናምን የሚባሉ የህፃን ጨዋታ አለ ሄደህ ጭቃህን ብታቦካ ይሻላል እኔ ጋር ዘነበል መረጃ እንድሰጠ 150 ሺህ ብር እፈልጋለሁ 150 ሺህ ብር 150 ሺህ ብር በጣም ብዙ ብር ነው እንግዲህ የምነግርህ ደግሞ መረጃም ደግሞ ቀላል መረጃ አይደለም ተይዘኛለህ ይዘዋለሁ ተሰማኛለህ አታገኘው ከመሬት አንስቼ ሰው ባደረጉት ከማንም ወንበዴና ከማንም ቆሻሻው ጋር ተመሳጥሮ እንደዚህ አይነት ነገሮች ይከተኛል ስለዚህ ያው በማደርሳቸው ቦታዎች ያው እኔ ያው ጭፋራ ቤትም ሲገባ አብሬው እገባለሁ ቁማር ቤትም ሲገባ አብሬው እገባለሁ ብቻ ምን አለፋ በአምስት በስድስት ሴቶች እየታጀበ ነው ነገሮችን የሚያደርገው አንተ እኔ ይኸውልህ ድህነት አልወድም ሲጀመር ምን ማለት ስለዚህ ምን አቅም ምን ያህል ነው ሰውና አንተ ምንድነው ከኔ ጋር ለማውራት ሲጀመር እኔ ድህነት እንዲተላለፍብኝ አልፈልግም እንደዚህ በቀላሉ አሁን እኔና በኔ በኩል በቀላሉ ታገኘዋለህ ነገር ግን ከያዛችሁት በኋላ ግን ከዛ በኋላ ግን የሚፈጠረው ነገር ግን አላቅም እኔ በደንብ እያያችሁት ነው በደንብ 1 ሜትር በማይሞላ ሁኔታ ቀርበህ እንዴት ታዋራኛለህ አንተ ነኝ ማን ነው ሚኪ የምትለውን ትንሽ በስራችን ውስጥ የሥራ ባልደረቦቼን ትንሽ እንደማያስቸግር ሰምቻለሁ እና እየበጠበጣቸው እንደሆነ መስራት እንዳይችሉ እንቅፋት እንደሆነባቸው ሰምቻለሁ ሚኪ ነው ያልከው አይደለ ወንድሜ አንተ ወጣት አይደለህ እንዴ እድሜ ልክ የሚያሳስር መረጃ እኔ ጋር ከድህነት የሚያወጣህን ገንዘብ ልስጥህ በቃ የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ ደርሰናል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ተከታታዮቻችን እንደምን ቆያችሁኝ? እኔ ናቲ ነኝ። እንግዲህ ውድ ተመልካቾቻችን ከዚህ በፊት እንደምታውቁት ሚኪ አንዳንድ ጉዳዮችን ከናንተ ጋር እየሰራ ይገኛል። ራሱን ንጹህ ለማድረግ በጣም ብዙ ነገሮችን እየለፋ ይገኛል። በጣም ከብዙ ሰዎች ጋር እየተገናኘ ብዙ ወንጀለኞችን እያወጣጣ ይገኛል። በዚህ ሰዓት ውድ ተመልካቾቻችን በጣም ደስ የሚል መረጃ ነው ለናንተ ይዤላችሁ የመጣሁትኝ።
ስለ መዓዛ አንዳንድ ያገኘናቸው መረጃዎች አሉ። ሚኪ ያንን ነገር ለማጣራት አሁን ላይ መዓዛን ፍለጋ ወደ ገዳም ሄዷል። ገዳም ማለት ጸበል ቦታ ላይ እንደምትገኝ አንዳንድ መረጃዎች ደርሰውት እሷን ለማግኘት ወደ ጸበል ቦታ መሄዱን ለእናንተ ለውድ ተመልካዮቻችን ማብሰር እፈልጋለሁ። ይህም ማለት ሚኪ ነፃ ሊያወጣው የሚችል መረጃ ማለትም ደግሞ ቪዲዮ በደንብ ያገኛል ማለት ነው። ወደ ተመልካቾቻችን በጣም ደስ ብሎኛል። በጣም ደስተኛ ሆኜ ነው እናንተ ፊት የሚቀርብኩት። ኢሞሽናል ሆኜ ነው እያወራዎችም ያሉት። ወደ ተመልካቾቻችን በጣም ደስ ብሎኛል። ምክንያቱም ሚኪ ወንድሜ ከሁሉም ነገር ነፃ መሆኑን የሚያረጋግጥበት ቪዲዮ ነው ያ ቪዲዮ ማለት። ያንን መረጃ ካገኘ ወደ ተመልካቾቻችን ምንም የሚያሳስበው ጉዳይ አይኖርም። አሁን ላይ እንደምታውቁት ሚኪ በጣም ስሜት ይሆናል። በጣም ውስብስብ ጊዜንም እያሳለፈ ይገኛል። እንደዚህ ሰው ገለሃል ብሎ መጠርጠር ከሚኪ ስብዕና ጋር ጭራሽ የማይሄድ ነገር ነው። እንደዛ ስለሆነ ነው ሚኪ በጣም ተጨናንቆ ነገሮችን ማኔጅ ማድረግ እስከሚያቅተው ደረጃ ድረስ የደረሰው። ነገር ግን ሚኪ በጣም ጠንካራ ሰው ስለሆነ ነገሮችን አልፏቸው አሁን ላይ ይመስለኛል በጣም ትንሽ እርምጃ ነው የቀረው ንጹህ መሆኑን ለማረጋገጥ። እኔም እዚህ ጋር የተገኘሁትኝ እሱ የመዓዛን ጉዳይ ማጣራት ስላለበት እኔ ደግሞ እዚህ ጋር እሱን ለማገዝ ነው እዚህ ጋር የተገኘሁት። እንግዲህ ወደ ተመልካቾቻችን እኔ እዚህ ጋር የተገኘሁበትን ምክንያት አቶ ዘነበን የማገኝበትን ሁኔታ ለማመቻቸት ነው። እኔና የኔ የስራ ባልደረቦቼ ማለትም የክሩ ባልደረቦቼ ብዙ ነገሮችን እያጣራን ነበር ስለ አቶ ዘነበ። አቶ ዘነበ እንደተባለውም ትንሽ ከበድ የሚል ሰው ነው። በጥንቃቄ ነገሮችን የሚያደርግ ሰው ነው። ብዙ እሱን ለመያዝ እውነቱን ለመናገር ብዙ መንገዶች አሉን። ያን ያክልም እንደጠበቅነው አይደለም ማለት ዋሴ እንደነገረን ከሆነ እሱን ማግኘት በጣም ሰማይን የመንካት ያህል ከባድ እንደሆነ ነበር ሲነግረን ነበር። ነገር ግን ያው ቀላል ነው ማለት ባልችልም ከባድ ነው። ቢሆንም ግን ነገሮችን ማኔጅ ማድረግ ችለናል ብዬ አስባለሁ። እንግዲህ አቶ ዘነበን ለመያዝ በጣም ብዙ አማራጮች አሉ። እውነቱን ለመናገር ያው እንደ ማንኛውም ባለሀብት ውሽማ አላቸው። በሰራተኞቻቸው በኩል እንዲሁም አጠገባቸው ከሚውሉ በጣም በብዙ ሰዎች የተነሳኛ እነሳቸውን ለመያዝ ነገሮች ትንሽ ቀለል አድርጎልናል። ግን ከማንም በላይ ወደ ተመልካቾቻችን ከማንም በላይ ለአቶ ዘነበ ቅርብ የሆነ አንድ ሰው አለ። ያ ሰውም ካሌብ ይባላል። እንግዲህ ወደ ተመልካቾቻችን ስለ ካሌብ ማወቅ የቻልነው የኔ የሥራ ባልደረቦች አንዳንድ ነገሮችን በሚያጣሩበት ሰዓት ካሌብ ማለት የአቶ ዘነበ የግል ሹፌር ሲሆን እንዲሁም ወደ ተለያዩ ቦታዎች ሲሄዱ የተለያዩ ቦታዎች ላይ በማድረስ አቶ ዘነበን የሚተባበር ሰው ነው። ያ ማለት ካሌብ ከአንዳንድ ስራዎች ጋር ግንኙነት አለው የለው የሚለውን ነገር እስካሁን ድረስ ያጣራነው ነገር ባይኖርም ስለ ካሌብ አንዳንድ መረጃዎችን ለማወቅ በምንጥርበት ሰዓት ላይ ካሌብ ለገንዘብ ሟች የሚባል አይነት ሰው ነው። እንዲሁም ከኔ ከስራ ባልደረቦች ጋር በገንዘብ ጉዳይ እየተነጋገረ ነበረ። ገንዘብ ከሰጣችሁኝ አይደለም አቶ ዘነበን ይቅርና የገዛ እናቴን አሳልፌ ልሰጣችሁ እችላለሁ እያለ ነበረ። የገንዘብ ፍቅሩ በጣም ለየት ያለ ነው። በዛ የገንዘብ ፍቅሩ የተነሳ እኛ አንዳንድ ነገሮችን ተጠቅመናል ብለን እናስባለን። ተመልካቾቻችን እሱን ቀጠሮ ያለውኝ አሁን ከስራ ባልደረቦቼ ጋር ነው ወዳለሁበት ቦታ እየመጣ ይገኛል። እንግዲህ ወደ ተመልካቾቻችን ከሱ ጋር የሚኖረንን ቆይታ እንድትጋበዙልን ስል በአክብሮት ጠይቃችኋለሁ። ለሚኪም ቢሆን ጸሎት አድርጉለት። ወደ ተመልካቾቻችን አሁን ላይ ያለበት ደረጃ በጣም ጥሩ የሚባል ነው። መዓዛን አገኛት ማለትም ብዙ ነገሮች ይስተካከሉለታል፣ መረጃውንም ያገኛል፣ ከዚህ ነገርም ነፃ መሆኑን በይፋ ያስመሰክራል ማለት ነው። እንግዲህ በጸሎት ከሱ ጋር አብራችሁ እንድትሆኑ ስል በአክብሮት ጠይቃለሁኝ። እኔም ካሌብን ወደዚህ ቀጠሯለሁኝ። እንግዲህ ካሌብ ሲመጣ ከሱ ጋር የሚኖረንን ቆይታ እንድትጋበዙልን በድጋሚ በአክብሮት ጠይቃለሁ። እንግዲህ ውድ ተመልካቾቻችን ካሌብ እኔ ያሉበት አካባቢ ላይ ደርሷል። ያው እሱ ካሜራ እየተቀረጸ እንደሆነ ምንም የሚያውቀው ነገር የለም። በድብቅ ካሜራ ነው እየቀረጽን ያለነው። ውድ ተመልካቾቻችን ካሌብ ሲመጣ እንግዲህ በአቅራቢያችን እንደሚገኝ ነግሮኛል። ካሌብ እየመጣ ይገኛሉ። ተመልካቾቻችን ግባ። ካሌብ ሰላም ነው አለል ሰላም አማን ሰላም አለና ያው ታውቀኛለህ ብዬ አስባለሁ። እንግዲህ አዎ እንዴ በደምብ ተዋወቀን አይደል የመጣሁት? አዎ እንግዲህ ያው በምን ጉዳይ እንደተገናኘንም ጭምር በደንብ ታውቃለህ ብዬ አስባለሁ። የኔ ስራ ባልደረቦች ካንተ ጋር እየወሩም ነበር። አዎ እየወሩኝ ነበር። አዎ ማለት አንተ የአቶ ዘነበ የግል ሹፌር እንደሆንክ ነበር ነው የነገሩኝ። አዎ ነኝ፣ የግል ሹፌር ነኝ። ከ5 ዓመት በላይ እሱ ጋር አገልግያለሁኝ። ኦኬ። እና ከሱ የሱ ቤተሰቦቹ እና ደግሞ የራሱ የግል ሹፌሩ ነኝ። ኦኬ። ያ ማለት ያው ከአቶ ዘነበ ጋር በጣም ቅርበት አለ ማለት ነው። ያው እንግዲህ 5 ዓመት ማለት ቀላል አይደለም። እውነት ነው። 5 ዓመት ማመላለስ ማለት ቀላል አይደለም። እውነት ነው። ቅርበት አለን በደንብ። በጣም ደስ ይላል። ያው እኔም እንግዲህ
ከአቶ ዘነበ ጋር የተገናኙ አንዳንድ ነገሮችን እየሰራሁ ነውና አቶ ዘነበን ማግኘት አለብኝ። አቶ ዘነበን ደግሞ ያው ለማግኘት ትንሽ ነገሮች ከባድ ናቸው። እንደዚህ በሚያውቀው ሰው በኩል ምናምን ነገር እንካላለን። ያው የኔ የሥራ ባልደረቦች ካንተ ጋር ተነጋግረው ነበረ፣ በገንዘብ ምክንያት እየደራደራችሁ ነበረ። ከኔ ጋር የቀረውን ነገር እንድትጨርስ ነው ወደዚህ የመጣው። አዎ፣ ግን ገንዘቡን አዘጋጅታችኋል አይደል? ችግር የለውም ማለት እስቲ እንነጋገርና እናንተ ስለ ገንዘቡ መጀመሪያው ከነሱ ጋር እንደምናውቀው እንትን ዲቴል አላወራህም ስለ ገንዘቡ። መነጋገሩ ምናምን ሳይሆን ያው ገንዘቡን ነው በቅድሚያ እኔ በደንብ የምፈልገው ማለት ነው። ችግር የለውም ስለ ገንዘቡ። እንግዲህ ከነሱ ጋር ስለ ገንዘቡ በደንብ አውርቼ ነው የመጣሁት። ያው እሱ ጋርም አቶ ዘነበ ጋር የምሰራውም ለገንዘብ ብዬ ነው እንጂ እሱን ለማገልገል አይደለም። በዚህ ገንዘብ እጅግ በጣም ወሳኝ ነገር ነው። ለገንዘብ ነው እኔ በደንብ የምሰራው። ያው ገንዘብ ስጠኝ እንጂ እኔ ምንም ችግር የለብኝም። እያንዳንዱን ነገር እያንዳንዱን የምትፈልጉትን ነገር በሙሉ ነገራችኋለሁ። ዋናው ካሽ ነው፣ ገንዘብ ነው። ልክ ነው። ያው ገንዘብ ምንም የማያደርገው ነገር የለም እውነቱን ለመናገር። ኧረ እውነት ነው። በሰማይ መንገድ አለ ገንዘብ ካለ። እውነት ነው። እስቲ ንገረኝ ማለት ስለ አንተና ስለ አቶ ዘነበ ቅርርብ አንዳንድ ነገሮችን ብትለኝ። ያው አቶ ዘነበ ማለት ያው እንግዲህ በጣም ሀብታም ሰው ነው። እንግዲህ የግል ሹፌር ያደረገኝ ማለት ያው የግል ሹፌር ያላቸው ሰዎች ያው የገንዘብ አቅማቸውም ከፍ ያሉ ሰዎች ናቸው እንጂ መቼም የራሳቸው መንዳት የሚችሉትን መኪና ለሆነ ሰው ቀጥረው ለራሳቸው ለቤተሰባቸው የሚያደርጉ ሀብታም ሰዎች ናቸው። እና ያው አቶ ዘነበ ማለት እንግዲህ ያው የባለሀብቶችን ሰዎች ህይወት በትንሹም ቢሆን ታውቃለህ ብዬ አስባለሁ። ግን ደግሞ አብሮት ደግሞ ሹፌር ሆኖ እንደሚያገለግለው ሰው ደግሞ ቤተሰቦችን ደግሞ ከቦታ እንደሚወስድ ሹፌር ደግሞ እኔ ደግሞ የበለጠ ለሱ ቅርብ ነኝ እና ደግሞ ያው ስለሱ ህይወት ብዙ ነገሮች አውቃለሁኝ በደንብ ማለት ነው። እንግዲህ ያው ስለሚሰራቸው ስራዎች፣ ስለሚያደርጋቸው ድርጊቶች ምን እየሰራ እንዳለ በዚህ ሰዓት ምናምን እኔ በደንብ አውቃለሁ ማለት ነው እያንዳንዱ ነገር። እና ያው አቶ ዘነበ ማለት በተለያዩ ስራዎች ላይ ተሰማራ እጅግ በጣም የገንዘብ አቅም ያለው ሰው ነው። እና ያው እንግዲህ ሀብታም ህይወት ደግሞ እንደምታውቀው ነው። ሚስትም ቢኖረው የሌሎች ሴቶች ጋር ምናምን ያው ገዳሚ እንደሚል ቤት ውስጥ ራሱ ቢያንስ በሳምንት ውስጥ 2 ቀን 3 ቀን ራሱ ቢያድር ነው። ያው ሚስት ደግሞ ከወለደች ምንም ካለች በኋላ ቤት ነው የምትቀመጠው። ያው እሱ ደግሞ ያው ገንዘብ አቅም ስላለው የተለያየ ቦታ ስራ ላይ ነኝ እያላት ነው የሚሄደው እንጂ ያው እኔ ነኝ እንግዲህ የማደርሰው እሱን የተለያዩ ክፍለ ሀገራትም ቢሆን የተለያየ ቦታ ቢሆን እኔ ነኝ የማደርሰው። ስለዚህ ያው በማደርሳቸው ቦታዎች ያው እኔ ያው ጭፈራ ቤትም ሲገባ አብሬው እገባለሁ፣ ቁማር ቤትም ሲገባ አብሬው እገባለሁ። ብቻ ምን አለፋ በ5 በ6 ሴቶች እየታጀበ ነው ነገሮችን የሚያደርገው፣ የሚጠጣው፣ የሚያጨሰው፣ የሚቀመው፣ ቁማር የሚጫወተው፣ የሚደንሰው ብቻ በጣም ብዙ ነገሮችን ነው የሚያደርገው ማለት ነው። ኦኬ ያው እንደ አንድ ሀብታም ያው የሚጠበቅ ነገር ነው የነገርከኝ። እንትን አለ ብዙም አልተገረምኩኝ እውነቱን ለመናገር። እስኪ ስለ አቶ ዘነበ ስለ ግል ባህሪያቸው ብዙ የምታውቀው ነገር አለ? ስለ ግል ህይወታቸው? አቶ ዘነበ ያው የግል ህይወቱ ቅድም እንደነገርኩ እንግዲህ ያው ገንዘብ ያለው ሰው ነው በጣም ያው በገንዘቡ የሚያስብ ሰው ነው በጣም ማለት ነው። በቃ ገንዘብ ካለኝ ምንም ነገር አደርጋለሁ ብሎ ነው ያስበው። ልክ ነው፣ ገንዘብ ካለ ብዙ ነገር ይደረጋል። ያው እኔ ካንተ ጋርም የተገናኘው ትልቁ ነገር በገንዘብ ምክንያት ነው። እና ግን ያው ከአሁንም በየማሉ የምነግርህ ነገር ግን ገንዘቡን አዘጋጅታችኋል አይደል? ይኸውልህ ስለ ገንዘቡ አታስብ ማለት ምንም ችግር የለውም። የፈጠነ ትራንስፈር ማድረግ እችላለሁ፣ ምንም ችግር የለውም። ይሄን ያክል የሚያሳስብ ነገር አይደለም። እኔ አሁን ከገንዘቡ በላይ የሚያሳስበኝ አቶ ዘነበን ወደዚህ ማምጣት መቻሌ ነው። ምክንያቱም አቶ ዘነበን ማግኘቴ ለኔ በጣም ብዙ ነገሮችን ይጠቅመኛል። ገባህ? ብዙ ነገሮች በአቶ ዘነበ ምክንያት የኛ የሥራ ባልደረባ ላይ ወንድማችን ላይ ደርሷል። ስለዚህ አቶ ዘነበን ደረሰውን ነገር ሰምቻለሁ። በቃ ስለዚህ እንደዛ ከሰማን አቶ ዘነበን መያዛችን ለኛ ምን ያክል እንደሚጠቅመን በደንብ ታውቃለህ። እሱን አያሳስበኝ። ስለ ዘነበ ብዙ ነገር እነግርሃለሁኝ። እሱ እንደም ያለበትን ቦታ ወስዳለሁ፣ ችግር የለውም። ግን ይኸውልህ እኔ አሁን ስለ ዘነበ ሳይሆን የሚያሳስበኝ እኔ ስለ ገንዘቡ የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ
ባለ 4 መኝታ ቤቶችን በካሬ ከ88 ሺህ ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61 ሺህ ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ገንዘቡ ነው የሚያሳስበኝ በደንብ ማለት ነው። ገባ? ምክንያቱም እሱ ጋር ገንዘቡ አታስቡ ነው ለመናገር ገንዘቡ የሚያሳስበው ጉዳይ አይደለም። እኔ እናንተ እንነጋገራለን በምን ያክል ገንዘብ እንደምንስማማ የማውቀው ነገር የለም። አሁን ላይ የምጠራልኝ ገንዘብ ያለኝ እኔ የሚያዋጣኝ ነገር እነግርሃለሁ። ተስማምተን ማድረግ ያለብንን ነገር በደንብ እናደርጋለን። የገንዘቡ ጉዳይ ያን ያክል አሳሳቢ ነው ብዬ አላስብም እኔ። አኮይ አሁን ትልቁ ነገር ምን መሰለህ? አንተ አሁን ስለ ጋሽ ዘነበ ነው የምታስበው። ስለ ጋሽ ዘነበ ነው እየጠየቀኝ ያለው። የምነግርህ መረጃ ደግሞ ቀላል ነገሮችም አይደሉም። ያው ለዚህም ነው የሁሉ ጊዜ አውርተን ዛሬ ተገናኝተን ስለሱ መረጃ ልሰጥ የመጣኸው። ያ ማለት አንተ ስለ ጋሽ ዘነበ ነው የሚያስጨንቅህ። ለዚህ ነው አንተ ስለ ጋሽ ዘነበ እንደሚያስጨንቅህ ሁሉ ደግሞ እኔ ደግሞ ስለማገኘው ገንዘብ ነው የሚያስጨንቀኝ። ገባ? ስለዚህ ለዛ ነው እኔ አሁን በየመሃሉ ገንዘቡ እንዴት ነው እያልኩ ያሉት እየጠየቅኩ ያሉት ማለት ነው። እሺ ችግር የለውም። እስቲ ከሁሉም ነገር በፊት ስለ ገንዘቡ እናወራና ከዛ በኋላ አስፈላጊ የምትላቸው ነገሮችን ትነግረኛለህ። በእርግጠኝነት አቶ ዘነበ መያዜ ብቻ ለኔ ጠቃሚ ስላልሆነ እሱን ሊያሳስርልኝ ረጅም ዓመት ሊያስፈርድበት የሚችል መረጃ በእርግጠኝነት አንተ ጋር ይኖራል ብዬ አስባለሁ። እንግዲህ ያው ስለ ግል ህይወቱ ስለ ባህሪው ነው የጠየቀኝ። ስለሱ ደግሞ አንዳንድ ነገሮችን ነግሬሃለሁ። እንግዲህ ያው ቀስ እያልን ደግሞ ያው ስላለው ነገር ነግራለሁ። ግን ገንዘቡን ብንደራደር ስለ ገንዘቡ ብናወራ ደስ ይለኛል። ገንዘቡ ችግር የለውም። እሺ ምን ያክል ገንዘብ ነው የምትፈልገው አሁን ከኔ? ስለ ዘነበን አሳልፎ ለመስጠት እንዲሁም ደግሞ ስለ ዘነበ አንዳንድ መረጃዎች ለኔ ለመስጠት ምን ያክል ገንዘብ ነው የምትፈልገው ከኔ? እንግዲህ ነው ጋሽ ዘነበ ጋር 15000 ብር ነው ተቀጥሮ የሚሰራው። ገባ? የ15000 ብር ማለት ያው ትንሽ ገንዘብ ነው። ገባ? ስለዚህ ያው እኔ ጋሽ ዘነበን መረጃ እንድሰጥ 150000 ብር እፈልጋለሁ። 150000 ብር? አዎ 150000 ብር በጣም ብዙ ብር ነው። እንግዲህ የምነግርህ ደግሞ መረጃም ደግሞ ቀላል መረጃ አይደለም። ምክንያቱም እኔን ቢያገኝ ሊያስገድለኝ የሚችል ነገር ነው የምነግርህ። ግን እኔ ገንዘብ ከሰጠኝ ግን ምንም ችግር የለብኝም። ምንም ነገር አደርጋለሁ፣ ምንም ነገር እነግርሃለሁ ስለሱ። እሺ ትንሽ ማለት ብትቀንስ ጥሩ ነው። ማለት 150000 ብር በጣም ብዙ ብር ነው። እንግዲህ እኔ ከዚህ ዋጋ ንቅንቃል 150000 ብር ነው በቃ እኔ ለሱ መረጃ እንድትከፍል የሚፈልገው። ከነሱ ጋርም ተነጋግረን አልነገሩም። ያው ማለት እነሱ የነገሩኝ አንተ ጋር ማውራት እንደመቻል እንዳለብኝ ነው። መደራደርም ያለብህ ከኔ ጋር ነው ሲጀመር ማለት እነሱ። ስለዚህ የምንደራደረው እንግዲህ 150000 ብር እፈልጋለሁ። እሺ ያው ትንሽ ብር ነው አይደል? 150000 ብር ነው ለመናገር በጣም ብዙ ብር ነው። ቢሆንም ከምትሰጠኝ መረጃ አንፃር 150000 ብር ኖርማል ነው ብዬ እንዳስብ የሚያደርግ መረጃ ሰጠኛለህ ብዬ በደንብ አስባለሁ። ምክንያቱም ይሄንን ሁሉ ነገር እያደረግን ያለው ነው የኔና ያንተ መገናኘት ዋናው ምክንያት አቶ ዘነበ የሚባል ሰው ነው። አቶ ዘነበን ለመያዝ ደግሞ የግድ ያንተ እርዳታ ያስፈልገኛል። በዙሪያው ብዙ ሰዎችን አግኝቻለሁ ነው ለመናገር እሱን መያዝ የምችልበት ግን ካንተ የቀረበ ሰው አለ ብዬ ስላላሰብኩኝ ነው አሁን ላይ አንተ ፊት ለፊት መጥቼ በገንዘብ እየተዳደርኩ ጭምር ያለሁት። ስለዚህ ስለ አቶ ዘነበ የምታውቀውን እያንዳንዷን ነገር በግልጽ ተነግረኛለህ ማለት ስለሚያደርጉት ነገሮች ሊሆን ይችላል። አንተ ምን እንደምትሰራላቸው ቅድም ስለ ሴትም ጭምር እያወራ ስለነበር ነው እንደዚህ ያልኩት። አጠቃላይ ዝርዝር መረጃ ይጠቅማል ብለህ የምታስበው ነገር በሙሉ እንድነግረኝ ፈልጋለሁ ነው እኮ። እሺ ተስማማ። በገንዘብ ችግር የለውም። እርግጠኛ ነኝ ምንም ያሳስብ ችግር የለውም። እኔ ማግኘት ያለብኝ ነገር እንዳገኘው ወደ ትራንስፈር ማድረግ ይችላል እኮ። በቃ እኔ እንግዲህ በገንዘብ ጉዳይ ድርድር አላውቅም። ችግር የለውም። እኔ አሁን ገንዘቡን እሰጥሃለሁ ብለህ ስላስማማኝ ነው ከዚህ በኋላ ያለው ነገር በደንብ በቃ ነገር እናወራው ማለት ነው። ምንም ችግር የለውም። ማለት እርግጠኛ ነኝ ገንዘቡን ትሰጠኛለህ። ችግር የለውም። ስለዚህ በቃ መቀጠል እንችላለን። እሺ ስለዚህ ቀጥልልኝ እስኪ። ስለ አቶ ዘነበ ማወቅ ያሉብኝ ነገሮች በሙሉ ምንም ነገር ሊሆን ይችላል በጣም ተራ ስህተቶቹን ጭምር እንድትነግረኝ እፈልጋለሁ። ምክንያቱም እያንዳንዷ መረጃ በሰዓት ለኔ በጣም ጠቃሚ ነች። ገባ? አቶ ዘነበን ወደ እስር ቤት ለመወርወር እያንዳንዷ ነገር ለኔ ታስፈልገኛለች። እያንዳንዷ ነገር ስለ አቶ ዘነበ ስለ ግል ውሏቸው ጭምር አስፈላጊ ከሆነ ስለሚበሉት ስለሚጠጡት ምግብ ጭምር እንድትነግረኝ እፈልጋለሁ እኮ። እሺ እነግርሃለሁ፣ ችግር የለውም። እንግዲህ ያው እንደነገርኩ ጋሽ ዘነበ ገንዘብ ያላቸው ትልቅ ሰው ናቸው በጣም እና እንደነገርኩ ያው ከተለያዩ ሴቶች ጋር ይወጣሉ።
በተለያየ ስራ ዘርፎችም ወንጀል የምትላቸው ስራዎች ላይ ተሰማርተው ስራ ገንዘባቸውን የሚያንቀሳቅሱ ሰው ናቸው። እንደዚህ እንደምታስባቸው ደግሞ ቀላል ሰውም አይደሉም። ገባ? ምክንያቱም መሳሪያ ይዘው ነው የሚንቀሳቀሱት በየቦታው። ተግባባን? መሳሪያ ይዘው ነው የሚንቀሳቀሱት። ለዚህ ኖርማሊ ሰዎችን የተኩሶ ለመግደል ምናምን ለሳችሁ ምንም እንትን አይደለም። ገባ? ምክንያቱም እኔ ባይኔ ያዩዋቸው ብዙ ነገሮች ስላሉ ማለት ነው። ግን ይሄን ሁሉ የምነግርህ ነገር ግን እሳቸው ግን እኔ እንደማውቃቁም ገባ? በቃ እንዴት ማለት እንዴ አልገባኝም። ማለት እንደማውቃቁም ስትል ያ ማለት ይኸውልህ እኔ አሁን እሳቸው ጋር ሹፌር ነኝ። ቤተሰባቸውን ማመላለስ፣ እሳቸው ደግሞ ከሆነ ጊዜ አንዴ ሲመጡ እሳቸውን ቤት ማድረስ፣ ስራ ቦታቸው ማድረስ ምናምን ነው እንትን ብለው። ነገር ግን አንዳንዴ በስልክ ሲያወሩ ተግባባን እሳቸው አይሰማኝም ብለው የሚያስቡበት ሰዓት እኔ ብዙ ነገሮችን ሰምቻለሁ ከእሳቸው ማለት ነው። ተግባባን እና ደግሞ የተለያዩ አብረዋቸው የሚንቀሳቀሱ ሰዎች አሉ። ያው አብሬ ከእሳቸው ጋር ምሸኛቸው ማለት ነው። ስለዚህ እነሱም ደግሞ ሲያወሩ በደንብ ትሰማለህ። በሚስጥር ቢያወሩም ያው ምን እንደሆነ በደንብ ይገባኛል፣ እረዳለሁ። ተግባባን። ስለዚህ እንግዲህ ጋሽ ዘነበ በጣም እንደምነግርህ በጣም እንደዚህ ቀላል ሰው አይደሉም። በቀላሉ አግኝቼ በቀላሉ ወደ እስር ቤት ተከታቸዋለሁ የምትላቸውም ሰዎች አይደሉም። ገባ? ስለዚህ በጣም በጥንቃቄ በሆነ መልኩ ነው እሳቸውን ለመያዝም ካሰብክ ማለት ነው። ምክንያቱም ይሄንን መረጃም ስነግር እንግዲህ ማንም የሌለበት ቦታ ሆነን ነው እንግዲህ ይሄን ነገር እየነገርኩ ያለሁት። እንደዚህ አይነት ቦታም ስለሆነ ነው እንደዚህ በግልጽ ነገሮችን እያወራውና እየነገርኩ ያለሁት ማለት ነው። ስለዚህ እሳቸው ያው አንዳንድ ሰዎች አሏቸው በጣም ትልቅ አብሯቸው የሚሰሩ ሽርክ ሆነው የሚሰሩ ሰዎች ማለት ነውና የተለያዩ ሴቶችን ለባለሀብቶች ማቅረብ ሊሆን ይችላል። የተለያዩ እጾችን ማዘዋወር ሊሆን ይችላል። ተግባባን እና በጣም በቃ የተለያዩ አደገኛ የሚባሉ ስራዎችን አብረው በደንብ ነው የሚሰሩት። ተግባባን። ለገንዘብ ምንም የማይደራደሩ ሰው ናቸው። ተግባባን። ስለዚህ እነዚህን ስራዎች በደንብ አድርገው ነው የሚሰሩት እና ገንዘብ ይሄ ትልቅ ገንዘብ ሊያስገኝ የሚችል ማንኛውም ቢዝነስ ውስጥ እጃቸውን ይከታሉ። ምንም ወደ ኋላ የሚመለሱ አይደለም። ወንጀልም ሆነ ምንም ሆነ ማለት ነው። ኧረ በስመ አብ በቃ ምንም ነገር ይሁን አልኩህ እኮ በቃ ምንም ነገር ይሁን እጃቸውን አስገብተው ያንን ስራ ሰርተው የሆነ ህግም ካለ በገንዘብ አፋዘግተው ምናምን ነው ህይወታቸውን የሚኖሩት። እና እንግዲህ ቤተሰቦቻቸው ግን ይሄን ነገር የሚያውቁ አይመስለኝም እኔ። ተግባባን። ምክንያቱም በቃ ቤተሰቦቻቸው በቃ እንግዲህ ሚስት አለቻቸው፣ ልጅ ወልደዋል። ስለዚህ ለልጃቸውን ትምህርት ቤት ማመላለስላቸው እኔ ነኝ። ሚስታቸውን የሚፈልጉት ነገር ሲኖር በመኪና ማመጣላቸው እኔ ነኝ። ስለዚህ ከዚህ ውጪ ቤተሰቦቻቸው የሚያውቁት ነገር የለም። ይበላሉ፣ ይጠጣሉ፣ የሚጎልባቸው ነገር የለም። ግን ይሄን ገንዘቡ ከየት እንደሚመጣ ምን አይነት ስራ እየሰሩ እንደሚያመጡ ግን ያው የሆነ ከቨር አላቸው። ተግባባን። የሆነ ጤነኛ ስራ የሚመስል ነገር ለቤተሰቦቻቸው ያሳያሉ። ከዛ ውጪ ግን ከዛ በጀርባ ግን ያለውን ግን የሚያውቀው ጥቂት ሰው፣ ሌላ ማንንም አያውቅም። ተግባባን። እንግዲህ ያው ከሳቸው ጋር 5 አመት ሰርቻለሁ ብያለሁ። በ5 አመት ውስጥ እንግዲህ የማውቀውን ነገር ነው እየነገርኩ ያለሁት። በጣም ጥሩ። ያው 5 አመት ቀላል ጊዜ አይደለም እውነቱን ለመናገር። አዎ በደንብ አሪፍ ነገሮችንም ነግረኸኛል። አሁን ላይ ግን ቢሆንም ያው በቂ የሚባሉ ነገሮች አይደሉም እውነቱን ለመናገር። ብዙ መረጃዎችን ሰጥተኛል ስለ እጽ ማዘዋወር፣ ስለ ሴቶች እንዲሁም ብዙ ነገሮችን ነግረኛል። እንግዲህ ስለ ጋሽ ዘነበ ነግሬያለሁ አይደለ? ማለት ምን ያህል አደገኛ ሰው እንደሆነ እንዲሁም ደግሞ ገንዘብ ብሎ ማይገባበት ወንጀል ውስጥ እንደሌለ የሰው ህይወት ምንም የማያሳስበው ሰው እንደሆነ ነግሬሃለሁ። እና ያው አሁን እኔ እውነቱን ስነግርህ ማለት ነው በሌላ ሰው ቅድምንም ነግረኸኛል። በማንኛውም ሰው ልታገኘው አትችልም ጋሽ ዘነበ። እኔ ነኝ በቃ ከቤተሰቡ ቀጥሎ የቀርቡ ሰው። ለምን ብትል በቃ ያንዳንዱ ስራም ሲሆን ሊሆን ይችላል፣ እሱም ማድረስ ሊሆን ይችላል፣ ቤተሰቡ ጋር የሆነ ችግር ሲፈጠር ሊሆን ይችላል፣ እሱ ጋርም ደግሞ የሆነ ጥያቄ ሲኖር ወይ ደግሞ ቤተሰቦች የሚሆን ነገር ሲፈልጉ እያንዳንዱን ነገር እየጠየቅኩኝ ወይ ደግሞ ወደሱ እየደወልኩኝ እያንዳንዱን ነገር ነው የምነግረው እኔ ነኝ። ስለዚህ ለኔ በቃ ቅርብ ሰው ማለት እኔ ነኝ ከቤተሰቡ ቀጥሎ ለሱ ማለት ነው። ስለዚህ በኔ በኩል ካልሆነ በስተቀር ይሄን ሰውዬ ለማግኘት እጅግ በጣም ከባድ ነው እውነቱን ስነግርህ ማለት ነው። እና በጣም ከምነግር በላይ አደገኛ ሰው ነው። እንደዚህ በቀላሉ አሁን እኔና በኔ በኩል በቀላሉ ታገኘዋለህ። ነገር ግን ከያዛችሁት በኋላ ግን ከዛ በኋላ ግን የሚፈጠረው ነገር ግን አላቅም እኔ። ገባህ? ምን ሊፈጠር ይችላል ብታስባለህ? ማለት አሁን አንድ ያቶ ዘነበን በእጃችን ካስገባን በኋላ ምን ሊፈጠር ይችላል ብታስባለህ? ይኸውልህ አሁን በእጃችሁ መግባት አለመግባቱ አይደለም ትልቁ ነገር። ጋሽ ዘነበ ማለት ነግሬያለሁ አደገኛ ሰው ነው ስልህ በስራ ብቻ አይደለም። በጣም ሰዎችን በገንዘብ በጥቅም በመያዝ በጣም አደገኛ ሰው ነው። ተግባባን። በቃ የህግ ሰዎችን በገንዘብ በመያዝ ተግባባን። ለህግ ሰዎች የሆነ ነገር በማድረግ ምክንያቱም ያው የህግ ሰው ገንዘብ ብዙ አያገኝም። ተግባባን። ስለዚህ የሆነ ስራ ላይ የሆነ ነገር ሲያገኙበት
ያንን ነገር በቃ ይፋ እንዳይወጣ ወደ ሌላ ሰዎች አካል ወይ ደግሞ ወደ ህግ አካል እንዳይድበት በጣም ብዙ ገንዘቦችን ከ100,000 በላይ ገንዘቦችን ሰጥቶ ያንን ወንጀል በቃ ራሳቸው ጋር እንዲያቀውትና ዝም እንዲሉ ያረጋቸዋል። ገባ? ይሄ የትኛውም ባለሀብት ስራ ነው። ይሄንን በደንብ ታውቃለህ ብዬ አስባለሁ። ተግባባን። ስለዚህ ይሄን ሰውዬ አግኝቶ ከዛ በኋላ በኔ በኩል በቀላሉ አገኘኸውም ብል ከዛ በኋላ ግን እናንተ ይዛችሁት ግን እንግዲህ ህግማ አካልሁ አሳልፋችሁ ስጡት ምን በሉት አላቅም። ከዛ በኋላ ግን ወጥቶ ግን ተግባባን ወጥቶ ግን እንግዲህ እኔ ላይም ወይ ደግሞ እናንተ ላይም ግን የሚደርሰው ነገር ግን እጅግ በጣም ከባድ ሊሆን ይችላል። እሱ ችግር የለውም እንደነቱ እሱ ለሰሰብ የሚገባ ጉዳይ አይደለም። አንዴ ያቶ ዘነበን በእጃችን እናስገባው እንዴ በደንብ ያሳስበኛል። ለምን እንደሆነ ታውቃለህ? እኔ አሁን በእኔ እንዲሁም ደግሞ በስራ ባልደረቦቼ በጣም እርግጠኛ ነኝ ምንም ነገር እንደማያመጣም እርግጠኛ ነኝ ልነግርህ እችላለሁ። እንደዚህ አይነት ስህተት እኛ ጋር ተፈጥሮ አይደለም። ቢፈጠርም ወዲያው ነው ፊክስ የምናደርገው እኮ ለአሁን እኮ ለኔ እየነገርኩ ያሉት ማለት ነው። እኔ እጅግ በጣም ትልቅ ምላቸው የህግ ሰዎችም በገንዘብ ሀፋቸውን ዝም ሲሉ አይቻለሁኝ። ተግባባን። አሁን እየነገርኩ ያሉት ከዛ ነገር አንፃር ነው። ምክንያቱም 5 አመት እንደነገርኩ ቀላል አይደለም እሱ ጋር መስራት ብዙ ነገሮች ሲፈጸሙ አይቻለሁ። እሱ ግን አያውቅም እኔ እንደዚህ ነገሮችን እንደማቅ። ተግባባን። ስለዚህ እነዚህ ነገሮች ከነዚህ ነገሮች አንፃር እናንተም እጅ ገብቶ ደግሞ እንደማይወጣ ወይ ደግሞ በቀላሉ እንደማያመጥ እኔ እርግጠኛ አይደለሁም። እናንተም እርግጠኛ አትሁኑ። እሺ ችግር የለውም። እሱ ያሳስበህ። አሁን ካለን የበለጠም ብዙ ጥበቆችን ማዘጋጀት እንችላለን። እሱ የሚያሳስበን ጉዳይ አይደለም። እስኪ አሁን ከዚህ በመቀጠል ደግሞ ስለ እንትን ትነግረኛለህ። ስለ ሁለታችሁ ስላላችሁ ቀረቤታ በደንብ ንገረኝ እስቲ። አንተ ማለት እንዴትስ ወደዚህ ስራ ውስጥ ልትገባ ቻልክ? ወደዚህ ስራ የመጣሁት ይኸውልህ እንግዲህ ያው እንደነገርኩ እኔ በቃ ቤተሰብ አስተዳደራለሁ ራሴንም አስተዳደራለሁና ከዚህ የማገኘው ገንዘብ በቂ ሆኖ አይደለም። ግን ደግሞ እኔ መጀመሪያ ከነበርኩበት ስራ የተሻለ ስለሆነ ነው። እኔ ኮንስትራክሽን ውስጥ ነበር በፊት የምሰራው። ግን ኮንስትራክሽን ውስጥ በምሰራ ሰዓት ግን የማገኘው ገንዘብ ግን ምንም በቃ ተግባባን። የታክሲ የምግብ በቃ አለቀ። ከዛ ውጪ ምንም እንትን የሚለኝ ነገር የለም። ተግባባን። ከዛ ግን የሆነ ጊዜ እዛ ቦታ የምሰራ ሰው ነው የሆነ ሰው ሹፌር እንደሚፈልግ እና ደግሞ በሹፌርና ደግሞ በወር 15,000 ብር እንደሚከፍል ሰምቼ ከዛ በኋላ ያው ያለኝን ልምድና ኤክስፒሪያንስ በወረቀት ማስደግፌ ያው ለዛ ሰው እየሰጠሁት ማለት ነው። እሱ ሰውዬ ደግሞ ያው ለሚመለከተው አካል አስገባልኝ ያን ወረቀት። ስለዚህ ያ ወረቀት ከገባ በኋላ እንግዲህ እኔ ስንት ሰው እንዳስገባ አላቅም እንግዲህ ጋሽ ዘነበ ጋር ማለት ነው። ግን ያው እድል የሆነና እድል ቀናኝና እንግዲህ ፈጣሪ ጸሎቴን ሰምቶ ነው ተደውሎልኝ ወደ ጋሽ ዘነበ ጋር የመጣሁት ማለት ነው። እና እንግዲህ ወደ ጋሽ ዘነበ ጋር ስመጣ ያው በፍቅር ነው የተቀበለኝ መጀመሪያ። ይሄ ማለት ይሄ እንደ ጓደኛ እንደ እንትን ማለት ነው። ትልቅ ሀብታም ነው። ያው ትልቁ ነገር ምንድነው ጋሽ ዘነበ ስራው ላይ እንድትገባ አይፈቅድልህም። ስራውን እያንዳንዱ ነገር እንድታይ አይፈቅድልህም። ያንን አየማት በቃ አለ ማለት ነው። ተግባባ። ስለዚህ እኔም በቃ ወደዛ ስመጣ ያው ስሬና ኩሬ ነው የምሰራው። ያው ማለት እንግዲህ እኔ ከዛ ከኮንስትራክሽን ወጥቼ ጋሽ ዘነበ ጋር ሹፌር መሆን ማለት ለኔ ትልቅ ገነት ነው። ተግባባ። ምክንያቱም በቃ ረጅም ሰዓት እኔ ቁጭ ብዬ ነው የምውለው። ምናልባት መኪናውን አንዳንዴ ሌላ ስራ ብሰራበት ይችላል። ጋሽ ዘነበ ችግር የለበትም በመኪናው ሌላ ስራ ብሰራበትም። ብቻ ግን የሱ ስራ ውስጥ ግን እጅን ግን ማስገባት ማለት በቃ ከዛ በኋላ በቃ ህይወትን ነው የሚያበቃለት። ከስራ መባረር ቀላል ነው፣ ተራ ነገር ነው። ህይወትን ሊያሳጣህ ይችላል። ተግባባ። ስለዚህ እንግዲህ ከሱ ጋር በዚህ መልኩ የተገባ ነው ያወቅኩት ማለት ነው። ከዛ በኋላ እንግዲህ በቃ 3 ወር 4 ወር 6 ወር ምናምን እየሆነ ሲመጣ በጣም እየተግባባን ልክ ጀስት ይሄ እንደ ፍሬንድ ነገሮችን በቃ ማውራት ምናምን ጀመርም ማለት ነው። በቃ ብቻ ያው የማንሄድበት ክፍለ ሀገር የለም፣ እሱን ይዤ የማልሄድበት ቦታ የለም፣ ቤተሰቦችን ይዤ የማልሄድበት ቦታ የለም። ብቻ በቃ እንደ ቤተሰብ እንደ ፋሚሊ ቤታቸው መገባለሁ እወጣለሁ። ቤተሰቦቹን እንደ ፋሚሊ ነው። ከሚስቱ ጋርም ከልጆቹም ጋርም ቀረቤታችን ማለት ነው። ከሳቸው ጋርም እንደዛው። ነገር ግን በስራቸው መሀል ግን ጣልቃ ገባለሁ ማለት ግን በፍጹም እንደውም እንዴት እዚህ ይለኛል ጋሽ ምንድነው ግን የሚሰሩት ብዬ በጣም በቃ ፊታቸውን አጥቆረው ምናምን ከዚህ በኋላ እንደዚህ አይነት ጥያቄ ብትጠይቀኝ ምናምን ብለው በጣም በቃ አስጠንቅቀውኝ ምናምን እና እኔም በቃ እንግዲህ ትልቅ ሰው ናቸው እንደ ትልቅ ሰው ናቸው መሰለኝ እንዳለቃ አድም ደግሞ እንደዛ ሲሉ እኔ ደግሞ እንግዲህ ከዚህ በኋላ በቃ አፌን አይበላኝም ብዬ ስራዬን ብቻ እየቀጠልኩ ግን ያው ስር በስር ግን የተለያዩ ስራቸውን ቅድም የነገርኩን በሙሉ ግን ማወቅ ችያለሁ ማለት ነው። በጣም ጥሩ። ያው ምንም ያክል ብትቀራረቡ ስለ ስራቸው ሁኔታ ላንተ ሊነግሩህ አይፈልጉም ማለት ነው። እንኳን ለኔ ይቀርና ለገዛ ሚስታቸው ነው የምልህ። እኔ ተራሰው ነኝ። እሳቸው ግን እንግዲህ የልጃቸው እናት ናት አይደለ? እንግዲህ ሚስታቸው ማለት ነው። ስለሳቸው ራሱ ነገርኩ አይነግሯቸው። በቃ የሆነ ከቨር ነው ያለው በቃ ተግባባን። ከጀርባ ግን ያለው ሚስጥየው ግን አያውቁም።
ተግባባን አይደል? ስለዚህ በዛ መልኩ ነው እኔ እንትን ያልኩትና ግን ያልገባኝ ነገር ኮፍያና ማክስ ምናምን አድርገሃል ለምንድን ነው? አው ያው ኮፍያ እንኳን ልምዴ ነው እነሱ ለመናገር ብዙ ጊዜ እንደዚህ ያደርጋሉ። ማክስ ግን ትንሽ ልምድ ነው እንበል። ማክሱ ምንድነው? ትንሽ እዚች አካባቢ ጋር እንትን ብላኛለችና አሞኛል ጥርስ ምናምን ነገር ህመምነውና ለዛ ለነፋስ ለምናምን ነገር ጥርስ ያው ችግር የለውም እሱ አያሳስብ። ያው ስለ ስራችን ብንወራ ጥሩ ነው። እሺ አሁን ብዙ ነገሮችን ነግረኸኛል። አሁን እስኪ አቶ ዘነበን በምን አይነት መንገድ ማግኘት እንችላለን ወይንም ደግሞ አንተ በምን አይነት መንገድ ወደኛ ልታመጣው ትችላለህ የሚለው ነገር ነው ትልቁ ነገር። ያሰብከው ነገር ካለ አላቅም ምናልባት ማለት እሱን ልታገኝበት ወይንም ደግሞ እኛ ልናገኝበት የምንችለው ሁኔታ ብትነግረኝ። ለኔ ችግር የለውም ጋሽ ዘነበን ጠርቶ ለማምጣት ወደዚህ በጣም ሲምፕል ነገር ነው ለኔ። ምክንያቱም 5 አመት 6 አመት ሰራ ማለት በእምነት አላችሁ በኔ ማለት ነው ተግባብ። ስለዚህ እምነት ያለውን ሰው ደግሞ በቀላሉ ትጠራዋለህ ችግር የለውም። ስለዚህ ጋሽ ዘነበን ወደኔ ጠርቶ ለማምጣትና ለእናንተ ለማስያዝ በጣም ሲምፕል ኖርማል ነገር ነው ምንም አታስብ። እኔ ግን ዋናው ትልቁ ነገር ገንዘቡ ነው ተግባባን። ገንዘቡን ነው በቃ አምለው ገንዘቡና ገንዘቡ በኋላ እንዳንጣላ ማለት ነው። ችግር የለውም ምንም እንግዲህ የገንዘቡ ጉዳይ ምንም እንዳያሳስብ። ልክ አቶ ዘነበን እንዳያዝናቸው እኔ ለአንተ ትራንስፈር እንደማደርግልህ አድርገባለሁ። እኔ ጠራቸዋለሁ ችግር የለም። ድምጻቸውንም በስልክ ደውዬ አሰማሃለሁ ችግር የለም። እውነቱን ለመናገር አሁን እኔም ያሰብኩትኝ እንደዛ ነው ማለት አንተ የተለየ ያሰብከው ነገር ካለ ወይንም ደግሞ የተሻለ ልናገኛቸው እንችላለን ብለህ ያሰብከው መንገድ ካለ ብዬ የሚጠየቁ ለዛ ነው። እንደኔ አሁን እኔ ያሰብኩትኝ ነገር ትደውልላቸዋለህ ገባ እንደውልላቸዋለህ ላውድ አድርገህ ነው የምታሰማኝ። እኔም ያው አመኔታ እንዲኖረኝ አንተ ላይ ችግር የለም ላውድ አድርገህ ታሰማኛለህ። የምታወሩትን ነገር በደንብ ተቀላቅለን እንሰማለን። እንደዛ ነው የሚሆነው እንግዲህ። አዎ ግን ያው አሁን ስጠራቸው በምናምን መልኩ መሰለ ምን ጠራቸው ጋሼ በጣም ሴት ይወዳሉ በጣም ከምነግር በላይ ማለት ነው። ምክንያቱም እኔ በቃ 5 አመት አብሬያቸው በሰራኋቸው ቁጥር የትም ቦታ ስንሄድ ያለ ሴት አይቀመጡም ታውቃለህ። ያው ይሄ ባለሀብት እንትን ነው እሳቸው ግን የተለየ ነው ተግባባን። የሚያመጣቸው ሴቶች ራሱ በጣም በቃ አንድ ፍሬ የሆኑ ወጣቶች ገና በቃ እያደጉ ያሉ ተግባባን እንደዚህ አይነት ሴቶች ናቸው። ስለዚህ እኔ አሁን ጋሼን ስጠራቸው በቃ የሆነ ጭፈራ ቤት ቁጭ እንዳልኩ እና ደግሞ የሆኑ ሴቶች አጠገቤ እንዳሉ ሁለት እንደሆኑ ለብቻዬን እንደሆንኩ እና በቃ እንግዲህ ጋሼ ነው እንጂ እንደኔ ሁለቱን ላረጋቸው ነው ብዬ ነው መጣራቸው። እንደዚህ ካልኳቸው ከየትም ቦታ ነው ዘለው የሚመጡት። ምናልባት ናና ወሰደኝ እንዳይሉ ምናልባት ናና ወሰደኝ ምናምን አይሉም ችግር የለውም። መኪና ስላላቸው የሳቸው ይመጣሉ ችግር የለውም። በጣም ጥሩ። ስለዚህ ያው በገንዘቡ ሁኔታ ተስማምተናል፣ እንዴት ማግኘት እንዳለብን በደንብ ተስማምተናል። ስለዚህ የቀረው ብቸኛ ነገር እሳቸውን ማለትም አቶ ዘነበን በቁጥጥር ስር መዋሉ። ስለዚህ በምን መልኩ እንደምንደውልላቸውና የት ቦታ ጋር እንደምንጠራቸው ብቻ እሱን ያው ቦታው ችግር የለውም። እኛ ያው ለቀረጻ ያዘጋጀነው ቤት ስላለ እዛ ትጠራቸዋለህ። እዛው ቤት ውስጥ አነስተኛ የሆነች ነገር እንዳለች ምናምን ነገር አድርገህ ያው በመጠራበት መንገድ ትጠራቸዋለህ። እሱ ችግር የለውም። ምን ያሳስበኝ አቶ ዘነበ እኛ ጋር እንዲመጡ እንዲሁም ደግሞ እኔ በቁጥጥር ስር እንዳውላቸው ብቻ ነው የምፈልገው። በቃ በጣም ብዙ እሳቸው መጠየቅ የምፈልገው ጥያቄ አለ። በእርግጠኝነት ታታልለኛለህ ወይንም ደግሞ ይሄ የማይሆን ቀልድ የማይሆን ጨዋታ የልጅ ጨዋታ ጨዋታለሁ ብለህ እንደማታስብ ተስፋ አደርጋለሁ። ምክንያቱም እኔ ብቻዬን አይደለሁኝ፣ በጣም ብዙ የሥራ ባልደረቦች ያሉ አንተም አይታቸዋለህም ጭምር። ያው ስህተት እንደማትሰራ ተስፋ አደርጋለሁ። ስህተት አልሰራም። ያው እኔ እዚህ ድረስ መጥቼ ይሄን ሁሉ መረጃ የሰጠው አምኜ ገንዘቡን ሰጠኛለህ በሚል ነው እንጂ ለሌላ በምንም አይደለም። እኔ ገንዘቡን ባሰጠኝ አልመጣም እዚህ ድረስም። ምክንያቱም በቃ ስራ አለኝ፣ እኔ ስራዬን እሰራለሁ። ስለዚህ ስራዬን አቋርጬ ምን ብዬ የመጣሁት ገንዘቡን ብዬ ነው ያንዳንዱን ነገር የነገርኩ ማለት ነው። ስለዚህ እናንተም የጻን ጨዋታ እንዳትጫወቱ። ችግር የለውም። በእኛ በኩል ምንም ያሳስብ ነገር የለም። 150,000 ብር ችግር የለውም። እኔ እልክልሃለሁ። ልክ አቶ ዘነበን እንዳያስኳቸው ወዲያው ትራንስፈር አድርግልሃለሁ። በቃ ይቻላል። በጣም ጥሩ። ስለዚህ ወደ ውስጥ እንግባና አንዳንድ ነገሮችን እናመቻች። በቃ እናመቻች። እሺ እንግዲህ ውድ ተመልካቾቻችን ከትንሽ ቆይታ በኋላ በድጋሚ ተመልሼ ወደ እናንተ መጥቻለሁ። እንግዲህ አጠገቤ እንደምታዩትም ካሌብ አብሮኝ ይገኛል። በጣም ደስ በሚል ነገር ነው የመጣሁላችሁ ተመልካቾቻችን። አቶ ዘነበን በጣም ደስ በሚል ሁኔታ ወደ ወጥመዳችን አስገብተናቸዋል። ለዚህም ካሌብ ያንበሳውን ድርሻ ይወጣል። ካሌብ ደውሎላቸው ነበር ለአቶ ዘነበ። በጣም ያስገረመኝ ነገር ቀረቤታቸው ነበር። እንደዚህ በቀላሉ አቶ ዘነበ ታለውልን እኛ ወዳለንበት ቦታ ይመጣሉ ብዬ ጭራሽም ነበር ያላሰብኩት። ምክንያቱም አቶ ዘነበ እንደሰማነው እኛ በጣም ከባድ ሰው እንደሆኑ በጣም ነገሮችን
በጥራት የሚከታተሉ በጣም ብዙ መረጃ የሚሰጣቸው ሰዎች እንዳሉ ነበር የሰማሁት። አሁንም ቢሆን አላቅም ከጠበቅኩት ነገር አንፃር ነገሮች እንደዚህ በቀላሉ ይሳኩልኛል ብዬ አላሰብኩኝም ነበር። በአካባቢያችን ላይ የኛ ባልደረቦች የሆኑ ጠባቂዎቻችን ተሰማርተዋል። አካባቢዎቻችን በጣም በንቃት እየጠበቁ ይገኛሉ። አቶ ዘነበም ወደኛ እንደሚመጡ ለካሌብ እየነገሩት ነበር። ይሄን ሁሉ ነገር ሲያወሩ ተመልካቾቻችን ላውድ ስፒከር ላይ አድርጉልኝ። እኔ በደንብ እየሰማው ነበረ። በካሜራ ለእናንተ ለማስቀረት አስቤ ነበረ። ነገር ግን ሲመጡ አንደኛውን ለእናንተ በሰርፕራይዝ መልክ አቀርባለሁ ብዬ ነበረ። ያው አሁንም ቢሆን ለእናንተ መናገር ስላለብኝ ነው እዚህ ጋር የተገኘሁት። ያው ለእናንተ የተፈጠረውን ነገር ለማስረዳት ያህል ካሌብ ደውሎላቸው እዚህ ያለበት ቦታ ላይ መጠጥ ቤት እንደሚገኝ እንዲሁም ደግሞ እየጠጣ እንደሆነ አጠገቡ 2 ሴቶች እንዳሉ አንዷ በጣም የምታምር ቆንጆ ሴት እንደሆነችና የእሳቸውን መምጣት እየተጠባበቀች እንደሆነ በሚነግራቸው ሰዓት ደቂቃም አላሰበም ነበር አቶ ዘነበ። ቀጥታ ነበረ ስለ መምጣት ያሰቡት። በጣም ገርሞኛል። እኔም አንድም ደግሞ እንደዚህ በቀላሉ ይሆናል ብዬ ያልጠበቅኩም ያልኳችሁም ለዚህ ነበረ። በጣም በቀላሉ ነበረ ወደ ወጥመዳችን የገቡልን። አሁንም ቢሆን በቀላሉ ወደ ወጥመዳችን ገቡልን ብለን እኛ እየተዘናጋን አይደለም። ከዚህ በፊትም እንደነገርኳችሁ በጣም ብዙ ጥበቆችን በአካባቢያችን ላይ አሰማርተናል። በጣም ብዙ ጥበቆች አሉ ከጀርባችን። አካባቢያችንን በንቃት መጠበቅ አለብን። አቶ ዘነበ ከማን ጋር እንዳይመጡ ምንም የምናውቀውም ነገር ስለሌለ ከዚህ በፊት ከነበሩን ጥበቆቻችንም በላይ ብዙ ጥበቆችን ጨምረን አብረውን በዙሪያችን አካባቢያችንን እየቃኙልን ይገኛሉ። ምንም አይነት ነገር ቢፈጠር በማንኛውም ሰዓት ዝግጁ ሆነው እኛን እየጠበቁ ይገኛሉ። አቶ ዘነበን ለመያዝ በጣም እንደሚረዱንም ባለሙሉ ተስፋ ነኝ። እንግዲህ ተመልካቾቻችን እንግዲህ የሚፈጠረውን ነገር እንድትመለከቱ ለእናንተ በአክብሮት እጋብዛችኋለሁ። እንግዲህ ካሌብ እስከሚመጡ ድረስ እንጠብቃለን። ምንም አይነት ስህተት አይፈጠርም ብዬ ተስፋ አደርጋለሁኝ። በጣም ደስ የሚል ሁኔታ ላይ ነው እውነቱን ለመናገር። አቶ ዘነበ እንደዚህ በቀላሉ በእጃችን እናስገባቸዋለን ብዬም አላሰብኩኝም ነበር። አንተም ስህተት እንዳልሰራህ ተስፋ አደርጋለሁ። በጎን ያደረከው ነገር እንደሌለም ተስፋ አደርጋለሁ። ነግሬሃለሁ እኮ አይደል ቅድም። እና ግን ያልገባኝ ነገር ይሄ ካሜራ ምንድን ነው? ችግር የለውም እኮ ማለት በ150 ሺህ ብር በሚያክል ብር ተደራድረን መቼም አይቀርጸኝም ብለህ እየጠበቃለህ ማለት 150 ሺህ ብር እኮ በጣም ብዙ ብር ነው። በነገራችን ላይ ለመቀረጽ ነው 150 ሺህ ብር የከፈልኩ እንጂ ችግር የለውም። እኔ ገንዘቡን ትከፍለኛለህ። ችግር የለውም። መቅረጽ የሚያሳስብህ ጉዳይ የለም። እየሄደን እናውራ። ምንም አይነት ስህተት እንዲፈጠር አልፈልግም። እውነቱን ለመናገር ነገርኩህ እኮ ቅድም። በቃ እኔ ገንዘቡን ክፈለኝ እንጂ ቅድም ስልክ ድምጻቸውን አሰምቻለሁ አይደለ? በቃ ይመጣሉ፣ ቀጥታ ይመጣሉ። እኔ ከጠሯቸው የትም ይመጣሉ። ችግር የለውም። እሺ። ስለዚህ እኔ ይኸውልህ በዙሪያችን አሁን እንዳየኸውም ቅድም ያያቸው ነበር ውጪ ላይ የነበሩትን ጋርዶቻችን። እነዛ ሁሉ ጋርዶች እኛን ለመጠበቅ ነው እዚህ ጋር የተሰማሩት። እንደዚህ በቀላሉ ነገሮች ይስተካከላሉ ብዬ አላሰብኩም። የሆነ ነገሮች እየከበዱ ነው። የሆነ ነገር እየተፈጠረ ያለ ጭምር እየመሰለኝ ነው። ለዋሻ አልፈልግም። ስለዚህ ስተት እየሰራህ እንዳልሆነ ተስፋ አደርጋለሁ። ምንም ችግር የለም። የሆነ ስተት ከሰራህ ግን ካሌብ በጣም አዝናለሁኝ። ጭራሽ ከኔ ቁጥጥር ስር እንደማትወጣ ነው የምነግርህ። ምንም ስተት የለም። ምንም በቃ ይመጣሉ። እሳቸው ሴት ካልካቸው ይመጣሉ ብዬ ነገርኩህ አይደል? በቃ ይመጣሉ። ምንም አያሳስብ። አንተ ብቻ ገንዘቡን አዘጋጅልኝ። በጣም ጥሩ። ሲጀመር ቀብዱን ከፍያለሁ። 50 ሺህ ብር ወደ አንተ አካውንት ትራንስፈር አድርጌያለሁ። የቀረው 100 ሺህ ብር ነው። ችግር የለውም። አቶ ዘነበ በእጄ እንደገቡልኝ ወዲያውኑ ትራንስፈር ማደርግልኝ ይሆናል። አቶ ዘነበ እንግዲህ እስከሚመጡ ድረስ እንጠብቃለን። ብዙ የሚቆዩ ይመስላል። አይቆዩም። አሁን ይመጣሉ። ቅድም ስልክ ስልጣቸውን አሰምቼ አይደለ? አሁን ይመጣሉ። አሁን ደውልላቸዋለሁ እንደው። ስለዚህ ምንም አይነት ስህተት አይፈጠርም ብዬ ተስፋ አድርጋለሁ። ምንም አይነት ስህተት አይፈጠርም። አንተ አታስብ፣ ብቻ ገንዘቡን ብቻ አዘጋጅ። ምንም እንዳይሳስብ። በቃ ገንዘቡ በሙሉ የተዘጋጀ ነው። እቺን ደቂቃ በጣም ስጠብቃት ነበረ። እቺን ሰዓት በጣም ማለት ነው። እኔ ችግር የለውም። በቃ የመጣው ከወሳኝ ሰው ጋር ነው። አግባባን። እኔ ገንዘቡን ብቻ አዘጋጀው እንጂ ችግር የለውም። በቃ እኔ አቶ ዘነበ ሴት ብዬ ከጠሯቸው የትም ይመጣሉ። ነግሬሃለሁ እኮ። እኔ ይገርሙኛል። እኔ ሴት እኮ ምንም እኮ አይሰራም ገንዘብ እንጂ። ተግባባን። ስለዚህ ይመጣሉ። ችግር የለውም። ይመጣሉ። በቃ ትንሽ ደቂቃ በኋላ መደወላቸው አይቀርም። በቃ ስለዚህ እስከሚመጡ ድረስ ጠብቀን ምን እንደምናደርግ በጣም በነገራችን ላይ ተመልካቾቻችን በጣም ቸኩያለሁ ጀመረ መተው በቁጥጥራችን ስር እስከምናውላቸው። ምክንያቱም እኚህ ሰውዬ ማለት ለሚኪ መገደል በጣም ብዙ መስዋዕትነቶችን ሲከፍሉ የነበሩ ሚኪን ፈጣሪ ስለጠበቀው እንዲሁም ደግሞ የእናንተ ጸሎት እየጠበቀው ስለሆነ ነው እንጂ እንደሳቸው ስራ ቢሆን ነበረ እስካሁን ድረስ ምናልባትም ወንድማችን ሚኪን አሳጥተው ሊሆን ይችላል። እንግዲህ እሳቸውን መያዛችን ለኛ በጣም ትልቅ ነገር ነው። በጣም ሚኪ ወንድማችንንም ቢሆን በነፃነት በሰላም እንዲንቀሳቀስ ማድረግ እንችላለን ይመስለኛል። እየደወሉ ነው አይደል? አዎ እሳቸው ናቸው። አንሶ ላውድ ላይ አድርጎሽ። እሺ ሄሎ ሄሎ ጋሽ ሰኔ ሰላም ዋልክ? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው? ሁሉ ሰላም። አንተ ደህና ነህ? እንዴት ነው? አለን። ጠፋህ እኮ ቅድም ደውዬልህ ቆየህብኝ።
አዎ የሚታየኝ ትንሽ አመመብኝና ምን ሆነች? እሷን ለማሳከም ወዲህ እያልኩኝ ነው እና ከአንድ ከ3 ከ4 ሰዓት በኋላ አረ ጋይስ ዘኔ ልጅቷ እኮ በጣም ጠበቀች። አረ 4 ሰዓት 5 ሰዓትማ በጣም ብዙ ነው። አረ መምጣት አለብህ ዘኔ። አረ እመጣለሁ። አንተ ተረጋጊ በላት። የሚያስፈልገውን ነገር ሁሉ አሟላላት እኮ እሱንም አድርጌላታለሁ። ግን እኮ በጣም ቆየ። አሁን ነው መምጣት ያለብህ ጋይስ ዘኔ። ካለበዛ ሄዳለሁ እያለች ነው። እመጣለሁ። አንተ አረጋጋት። አንዳንድ ነገር ገዛዛላት። የሚያስፈልጋትን ነገር ሁሉ እዘዝላት። ምንድነው ፍላጎቷን ጠይቃትና የሚያስፈልጋትን ነገር ሁሉ አሟላላት። እንግዲህ እየሰማሽ ነው አይደል? እንግዲህ በቃ ያያለ ያለው ነገር ይሄ ነው። አረ ግን በጣም እየተነጫነጨችብኝ ነው። አሁን ነው መምጣት ያለብህ ጋሽ ዘኔ እኮ አሁን እኮ እመጣለሁ። 3 ሰዓት ቢፈጅ ነው ግባቢ። አረጋጋት። እየመጣ ነው መንገድ ላይ ነው ምናምን በላት። እንዴ ጋሽ ዘኔ ይሄ ድል ባያመልጥ ጥሩ ነው ብትመጣ እኮ እንደ ልቤን እኮ ያንጠለጠልከው እኮ ነው። ይሄ ድል እንዲያመልጠኝ አልፈልግም። እንጣላለን። ይሄ ነገር ካመለጠኝ ካንተ ጋር በጣም ነው የምንጣላው። በቃ እሺ ገዘኔ በቃ እሺ እንድጠብቅ አረጋታለሁ። እሺ በቃ አረጋጋት። አንዳንድ ነገር ገዛዛላት። ምግቡ ምን የሆነ እሺ ግን ቶሎ ፈጥነህ ግን ለመምጣት ሞክር። እመጣለሁ። ከ3 ሰዓት በኋላ ላይ ደርሳለሁ። እሺ ይኸውልህ ትሰማኛለህ? እኔ ምንም ያልኩት ነገር ሁሉም ነገር ድራማ እየሰራህብኝ እንደሆነ ትሰማኛለህ? እኔ ነግሬሃለሁ። ያው አብረን አይደል የደወልነው? ቀደምም አብረን ነው የደወልነው እኮ አይደል? ይኸው አሁንም አብረን ነው የደወልነው። ይኸውልህ እየቀለድክብኝ ከሆነ ማለት ነው እየቀለድክብኝ ከሆነ ከኔ እጅ መቼም እንደማትወጣ ልነግርህ ፈልጋለሁ። ለቀቀኝ አንተ ራስህ። ይኸውልህ ትሰማኛለህ? የሆነ ነገር ለማድረግ እየሞከርክ ከሆነ ከኔ ጋር ነው የምትጣለው። ሰማኸኝ አይደለ? የሆነ ድራማማ እየሰራችሁ ምንም ድራማ እየሰራችሁ ነገር የሆነ ነገር እያደረጋችሁ ይመጣል። እንታገሰው አልኩህ እኮ አይደል? በቃ ይመጣል። በቃ 3 ሰዓት 4 ሰዓት ይመጣል። በቃ ይሄው ራሱ እኮ ነው የደወለው። እኔ አይደለም የደወልኩለት። በጣም ነው የሚያናደው። ሲጀመር ነግረኸዋል። ምንድነው የነገርኩት? ሰማኛለህ? ነግረኸዋል። አውቆ ከኔ ጋር አብረን ነበርክ እንዴ? ከኔ ጋር አብረን በምን እንዴት እንደታወቅኩ ንገረኝ። ምንም አላሳወቅኩትም። ምንም አላሳወቅኩትም። ፍቅና አንተ ፍቅና አልነገርኩትም። ነግረኸዋል። ይኸውልህ ትሰማኛለህ? ምንም የነገርኩት ነገር የለም። ድንገት በአጋጣሚ ይሁን ነገር ሊፈጠር ይችላል እንዴ? አብረኛ ነበር። ትሰማኛለህ? አንድ ነገር ለማድረግ እንዳሞክር ይመጣል አልኩህ አይደለ? በቃ ይመጣል። ይኸውልህ እንዲህ በቀላሉ እምለቅህ እንዳይመስል። ሰማኛለህ? እምለቅህ እንዳይመስል። በቃ ይመጣል። ታገሰው። አይታችኋል አይደል? ሁሉንም እዚህ የነበሩትን ጋርዶች በቃ ይመጣል። ወዴትም አትሄድም። እሳቸው ሰውዬ ሳይመጡ ነገርኩህ እኮ ሰውዬ ይመጣል። ወዴትም እንደማትሄድ ቃል ልገባለህ። በጣም ጥሩ። ይኸውልህ ችግር የለውም። ውድ ተመልካቾቻችን እንግዲህ የተፈጠረውን ነገር አይታችኋል። ችግር የለውም። ይኸውልህ አሁንም ቢሆን 3-4 ሰዓት ነው ያሉት። ምንም ችግር የለውም። መጠበቅ ያለብንን ሰዓት በሙሉ እንጠብቃለን። መጠበቅ ያለብንን ሰዓት በሙሉ እንጠብቃለን። ውድ ተመልካቾቻችን እናንተም ብትሆኑ አብራችሁ እንድትቆዩ በአክብሮት መጠየቅ እፈልጋለሁ። ካንተ ጋር እንወራለን ለብቻችን ና እንሂድ። እንግዲህ ውድ ተመልካቾቻችን በስከ ሰዓታት ቆይታ በኋላ በድጋሚ ተመልሼ ወደ እናንተ መጥቻለሁ። አቶ ዘነበ በይሳት ለካሌብ ደውለውለታል። 5 ደቂቃ በኋላ እኛ ያለንበት ቦታ ማለትም ደግሞ ካሌብ የቀጠራቸው ሴቶቹ አሉበት ወደ ተባለው ቦታ እየመጡ እንደሆነ ነግረውናል። በ5 ደቂቃ ውስጥም እንደሚደርሱ ነግረውናል። ውድ ተመልካቾቻችን በመጨረሻም ልፋታችን መና እንዳልቀረ በይሳት እየተረዳሁኝ ይገኛለሁ። አቶ ዘነበ ለኛ በጣም ቅርብ ቦታ ላይ ይገኛሉ። እንግዲህ ውድ ተመልካቾቻችን ሁሉንም ነገር በቀጥታ እናንተ እንድትከታተሉ ጋብዣቸዋለሁ። ካሌብ ቅድም እየሰማሁ ነበር ስተወራቸው በቀጥታ እንዲገቡ ነው የነገርካቸው። ስለዚህ ይኸውልህ ምንም አይነት ስህተት አሁንም ቢሆን መስራት መቻል የለብንም። ይኸውልህ ሲመጡ እንዲገቡ ነግራቸዋል አይደል? በጣም ጥሩ። ስለዚህ ይኸውልህ ቀጥታ እንደመጡ ምንም ነገር አታደርግልኝ። እኔ ተደብቄ ነው የምጠብቃቸው። ይኸውልህ እንዴት መሰለህ የምናደርገው? እዚህ ጋር ትቆማለህ። እሳቸው ይገባሉ። በሚገቡበት ሰዓት እዚህ ጋር አንተ እንዲያው እፈልጋለሁ። እኔ እዚህ ጋር ደረጃው ጋር ተደብቄ እጠብቃቸዋለሁ። በቀጥታ እዚህ ጋር እንደመጡ እኔ ከኋላ ይዤ የሚይዛቸው ይሆናል። ከኋላ ማንቃቸው ይሆናል። ምንም አይነት ስህተት ጭራሽ እንዳትሰራ። እኔ እሳቸውን በያዝኩባት በመጀመሪያው ሰከንድ እኔ እናንተ ያለን ግንኙነት ያበቃል። ገንዘብህን እልክልሃለሁኝ፣ ወደምትሄድበት ትሄዳለህ። ከዚህ በኋላ ከአንተ ጋር ምንም አይነት ግንኙነት አይኖረኝም ማለት። ነገር ግን በምታስፈልገኝ በማንኛውም ሰዓት እደውልልሃለሁ። አንተም ማግኘት መቻል አለብኝ። በማንኛውም ሰዓት የሚያስፈልገኝ እያንዳንዱ መረጃ ከአንተ ብቻ ነው ማግኘት የምችለው። ስለዚህ በማንኛውም ሰዓት ልደውልልህ እችላለሁ። ስለዚህ ይመስለኛል በሩም እየተከፈተ ነው፣ እየመጡ ነው። ምንም አይነት ስህተት እንዳትሰራ፣ ወደ እኔ ጭራሽ እንዳታደራ። በጣም ጥሩ። እየመጡ ነው። አማን ነው
ትሰማኛለህ? አሁን በቁጥጥር ስር ውሏል። ምንድን ነው? ትሰማኛለህ? በቁጥጥር ስር ውሏል። ዘነበ ምንድን ነው? ፍለጋ ነው የመጣህ አይደል? ፍለጋ ነው የመጣህ አይደል? ሴት ልታገኝ መጣህ አይደል? ሴት ልታገኝ መጣህ አይደል? አሁን ይዤሃለሁ። ምንም ነገር ነው የማታመጣው ከዚህ በኋላ። በእኛ ቁጥጥር ስር ነህ ከዚህ በኋላ። እሺ ካሌብ፣ እውነትህን ነው። ሚኪ ልታደርገው ትፈልግ ነበር አይደል? ስማኝ፣ ይኸውልህ ከዚህ በኋላ በእኛ ቁጥጥር ስር ነህ። ምንም ነገር ነው የማታመጣው። ምን እያደረግህ ነው? ምንም ነገር አታመጣም ከዚህ በኋላ። ትሰማኛለህ? ምንም ነገር ነው የማታመጣው። ሰው አድርጌ ለአውሬ ያሳልፈህ ትሰጠኛለህ? አገኘዋለሁ። ከዚህ በኋላ በእኛ ቁጥጥር ስር ነህ። ስማ፣ ስነ ስርዓት አድርግ። ማንነቴን ስለማታውቅ ግባ። ምንም ነገር አታመጣም። ትሰማኛለህ? ምንም ነገር አታመጣም ከዚህ በኋላ። ይግባ፣ ይግባ፣ ይግባ። ና እንግዲህ ውድ ቤተሰቦቻችን በስተመጨረሻም ለብዙ ጊዜያት ስንፈልገው የነበረው አቶ ዘነበ አሁን ላይ በቁጥጥራችን ስር ውሏል። በጣም ደስተኛ ሆኜ ነው በሰዓት ውድ ተመልካቾቻችን ለእናንተ እየወረወላችሁ ያለሁት። ማንም የሚደርስብህ መስሎ አልተሰማህም ነበር አይደል? ምን ማለት ነው? ምን ማለት ነው? ትሰማኛለህ? ያንተን ስራ እኔም ሆነ ተመልካቾቻችን በደንብ እናውቀዋለን። በደንብ ያንተን የወንጀል ስራዎች እስከ ዛሬ ድረስ ምን እንደምትሰራ በጣም ብዙ መረጃዎችን ሰምቻለሁ ስላንተ። በጣም ብዙ መረጃዎችን አሺሽ እንደምታዘዋውር ጭምር፣ ሴቶችን በህገ ወጥ መንገድ እያዘዋወርክ ለባለ ሀብቶች እንደምትሸጥ ጭምር በደንብ ሰምቻለሁ። ከዚህ በኋላ አንተ እኔን የምትዋሽበት ምንም ምክንያት አይኖርም። ትሰማኛለህ? ስማ፣ አንተ እንደዚህ ከኔ ጋር ለመነጋገር እንዴት ነው አቅሙን ያገኘው? ምን ማለት ነው? እንዴት ነው አንተ ድፍረት ያገኘው እኔን ለማውራት? ምን ማለት ነው? አንተ እኮ ማለት ተራ ወንጀለኛ ነህ። ትሰማኛለህ? በመጀመሪያ ከኔ ጋር ለማውራት አንተ እኔ ይኸውልህ ድህነት አልወድም ሲጀመር። ምን ማለት ነው? ስለዚህ ምን አቅም ምን ያህል ነው? ሰው ነህ አንተ። ምንድነው ከኔ ጋር ለማውራት ሲጀመር? እኔ ድህነት እንዲተላለፍብኝ አልፈልግም። እንግዲህ ውድ ተመልካቾቻችን እየሰማችሁት ነው። ንቀቱን በደንብ እየሰማችሁት ነው። ይኸውልህ ትሰማኛለህ? እኔ አደርጅ አንተ ራስ ድህነት ከኔ ጋር ማነህ አንተ ሲጀምር ከኔ ጋር የምታወራው? ምንድነው? ምን ፈልገህ ነው? ትሰማኛለህ? አንተ የምትሰራቸውን ወንጀሎች በሙሉ አውቄያለሁ። ይሄ ለአንተ ሰርፕራይዝ ነው። የምን ወንጀል ነው? ሁሉንም ስራዎች ምንም የማላውቀው ነገር የለም። ትሰማኛለህ? ምንም የማላውቀው ነገር የለም። ካሌብ ስለ እያንዳንዷ ውሎህ በደንብ ነግሮሃል። አሁን የመጣው እዚህ ለምንድን ነው? ስለኔ ምንም ያውቀው ነገር አሁን እዚህ የመጣው ለምንድን ነው? ንገረኝ። ከቆሻሻ አንስቼ ሰው ስላደረኩት ነው? አሁን እዚህ የምታገኘበትን ምክንያት ንገረኝ። ማነህ አንተ እኔን የምትጠይቀኝ? እኔን ለማናገር ድፍረቱ እንዴት ታገኛለህ? እምቡጥ ወጣት ሴት ገላ ፍለጋ እዚህ መጣል። አንተ ምንም አይመለከትም። ምንም ነገር ላድርግ? ባለትዳር ነህ በነገራችን ላይ የልጆች አባትም ጭምር እንደሆነ በእናትህ እንደዚህ አይነት ኮፍያ አድርገህ እኔ አለርጂክ አለብኝ። ማስክ ምናምን እንደዚህ አይነት ነገር እኔ ክብርን ጠብቅ። ከኔ ጋር ባታወራ ጥሩ ነው። ትልቅ ሰው ነህ ብዬ ነው ዝም ያልኩት። ታውቃለህ ግን ትልቅ ሰው ነህ ብዬ ነው እስካሁን ድረስ የሚታገሱ። ስርዓት ያዝ። በአጋጣሚ እየሰማችሁት ነው ምን ያክል የሰው ንቀት እንዳለበት በደንብ እያያችሁት ነው። በደንብ 1 ሜትር በማይሞላ ሁኔታ ቀርበህ እንዴት ታዋራኛለህ? አንተ ምን አንተ ማነህ? እንዴት ነው የደፈርከው? እስኪ ንገረኝ። አንተ ማነህ? እንዴት ነው ማነህ ብለህ ነው አንተ የምታስበው? ትሰማኛለህ? አንተ ማለት በጣም ተራ ወንጀለኛ ነህ። በጣም ተራ ማለት ነው። ምንም እንደማታመጣ ስለ ነገር የምታውቀው ነገር አለ? ስለአንተ ምንም አላውቀው። ነፍስን አትወድም? መኖር ትፈልጋለህ? ምንም አታመጣ። ብትጠነቀቅ ይሻላል። ምንም እንደማታመጣው ልንገርህ። አንተ እኔ ላይ ቅንጣት ታክል ጉዳት የደውን ቀርበህ ባታዋራኝ ደስ ይለኛል። አልወድም ብያለሁ። በህይወቴ ጀምሮ በህይወቴ አንድ ቀን አስሎኝ አያውቅም። አንተ ከቀረብ ጊዜ ጀምሮ ነው ማስታል የጀመርኩት። ክብርህን ጠብቅ። ወደዛ ትርቅልኝ። ይኸውልህ ትሰማኛለህ? ክብርህን ጠብቅ። ክብርህን ጠብቀህ ብትቀመጥ ነው የሚሻለው። ትሰማኛለህ? አሁን ላይ በእኔ ቁጥጥር ስር ነህ። በእኔ ቁጥጥር ስር ነህ። ምንም እንደማታመጣ ልነግርህ እፈልጋለሁ። አንተ ማለት በይሳት ተራ ወንጀለኛ ነህ። ትሰማኛለህ? ይሄ ነው የሚገርምህ። ገና መጋዘን ወስጄ መሬት ላይ ሳንደባለለ እገኛለሁ ገና ማለት ነው። ይሄ በጣም ትንሽ ነገር ነው። ምንም አታመጣም። እኔ አንድ ነገር ልንገርህ፣ ምንም ነገር አታመጣም። ስትሞት አፈር ውስጥ እስኪ አንተ እኔን ማስገደል አይደለም። ስለኔ ለምን መረጃውን ሙሉ መረጃ አታውቃለህ? ስለአንተ ምንም የሌለኝ መረጃ የለም። ትሰማኛለህ? ስለአንተ ምንም መረጃ የሌለኝ ነገር የለም። ይሄን ያህል አንተ ማለት ከኔ ጋር መነጋገር ራሱ እንደ ኖርክ ነው የሚቆጠረው። እድለኛ ነህ። በጣም ተራ ዛሬ ኖርክ በህይወቴ የማይረሳ ተራ ወንበዴ ዱርዬ ወንጀለኛ ጭምር በጣም ተራ ማለት ከጥፍሬ ቁጫሻ አልቆጥረም። ማንም ሰው በማንም በዚህ ልክ እኔን ደፍሮኝ አያውቅም። ማንም ሰው ሰድቦኝ አያውቅም። እኔ አንተን ጭራሽ እንደዚህ ቀርቦም አውርቶኝ አያውቅም። ብትጠነቀቅ ይሻላል። ግን ምንም አታመጣም። አትዛት። አንተ ብቻ አይደለም ዘርህን ነው የምጨርሰው። አትዛት። አሁን ዞር በላ አትቅረበኝ። ምንም አታመጣም። በርቀት ሆነ አውራ። በቃ ክብርህን ጠብቅ። ይኸውልህ ትሰማኛለህ? ክብርህን ጠብቅ አውራ። ያለበለዚያ ግን እኔም እንደ አንተ ሰው መዘርጠጥ በደንብ እችልበታለሁ። የኔ ወንድም ከሰከንድ በኋላ የሚፈጠረበት ነገር ታውቃለህ?
ምንም አታመጣም። ምንም እንደማታመጣው አሁን ምን እየመጣ እንደሆነ ታውቃለህ? ምን እያስፈራራኸኝ ነው? በዚህ ሰዓት ምን እየፈጠርክብኝ ነው? እያስፈራራኸኝ ነው? በሚሊዮን የሚቆጠር ገንዘብ እያሳጣኸኝ እኮ ነው። ጊዜ ነው ወስደህ ዶንት ኬር ምንም የትኛውንም የሚያክል ገንዘብ እጣ ጉዳይ አይደለም። አንድ ነገር ልንገርህ፣ ጉዳይ አይደለም። አሁን አትቅረበኝ። በሴቶች ገላ የሚመጣ ገንዘብ አይደል? ማን ነው እንደዚህ ያለኝ? በሴቶች ገላ የሚመጣ ገንዘብ ፈጽሞ አንተ ለወጣቶች ሐሺሽ በማዘዋወር የሚመጣ ገንዘብ ነው የሚቀርበው አይደል? ገና ከዚህ በኋላ መቼም አታገኙም። ገና ሰማኛል። ሀብት፣ ንብረት፣ ቤት፣ ገንዘብ ምን አልነግርህም። የማረገውን ግን ታያለህ። እኔ ከአንተ ጋር ለመነጋገር ራሱ አንተ የፈለግከውን ነገር የምታወራ ምላሽ መስጠት ማለት አንተን ማክበር ማለት ነው። እኔ ወንድም ብዙ ገንዘብ እያሳጣኝ ነው በዚህ ሰዓት። አውራ ችግር በዚህ በአንድ ሰዓት በሚሊዮን የሚቆጠር ገንዘብ እያሳጣኝ ነው። አሁን በዚህ በእጅ ላይ ነህ። ምንም ነገር አታመጣም። አሁን ክብርህን ጠብቀህ ብትቀመጥ ነው የሚያዋጣ። ውጪ ላይ ታያቸዋል አይደለ? ለአንተ ነው የተዘጋጁልህ። ሰማኛል። ለአንተ ነው የተዘጋጁልህ። በማንኛውም ሰዓት መጥተው አፈር ድሜ ሊያበሉ ይችላሉ። በማንኛውም ሰዓት ማለት ነው። ክብርህን ጠብቀህ ተቀመጥ። ያንተ ገንዘብ እስቲ ምን እንደሚያደርግልህ ይኸውልህ፣ በጂፒኤስ ተከታትለው አሁን ያለሁበት ቦታ ላይ እንደሚመጡ እርግጠኛ ነኝ። ጥራቸው። ህይወትህን ታጣለህ። ገና ወጣት ነህ። ነገር አታመጣም። መኖር አትፈልግም። ገና ወጣት ነህ። አታመጣም። የኔ ወንድም በህይወቴ አስሎኝ አያውቅም። እኔ እዚህ ጋር ስትቀመጥ የተከመረ ቆሻሻ ላይ እንዳለው ነው እየተሰማኝ ያለው። ስለዚህ በዚህ ሰዓት ምን እያደረግክ ግን እንደሆነ ታውቃለህ? ዳይመንድ ምንድን ነው ታውቃለህ? የማይረባ ጨው ነው ብለህ ተጥለው ይሆናል። ራስ በጣም ብዙ ነገር እያስተጓጎልክብኝ ነው። ማነኝ ብለህ ነው የምታስበው? እያስተጓጎልክብኝ ነው። ማነኝ ብለህ ነው የምታስበው? አንተ እኮ ማለት ተራ ወንጀለኛ ነህ። በዚህ ሰዓት ደግሞ እኔ በማዝል መንገድ ብቻ ነው የምትራመደው። ከዚህ ሰዓት በኋላ በእኔ ቁጥር ተራ ማለት ድሃ ማለት ነው። ተራ ማለት እንዳንተ አይነት ድሃ ማለት ነው። ያንተ ያስተሳሰብ ድሃ ምን አለ አንተ? ምንድን ነህ? የለበስከውን ልብስ አይተኸዋል? ያረከውን ሰዓት አይተኸዋል? የምታወራውን ስልክ አይተኸዋል? እስኪ ይህን ነገር ነው እስኪ ምንድን ነህ አንተ? ተራ ማለት እስኪ ና ይኸው መኪናዬ ነው። ክብርህን ጠብቀህ አልነገረህም እንዴ? ተቀመጥ። ክብርህን ጠብቀህ ተቀመጥ። ይኸውልህ ስለ አንተ ምንም ማላውቀው ነገር የለም። በዚህ ሰዓት እያዋራ ያለውን ሰው አለማወቅህ ዳይመንድን በደንብ አውቃለሁ። ጨው አይደለም ብለህ እንደመጣለሁ በደንብ አውቃለሁ። ስለማታውቀኝ ነው። በደንብ አውቃለሁ። አንተ ማለት አንድ ተራ ወንጀለኛ ሰው ነህ። ለሀገራችን ነቀርሳ የሆንክ ሰው ነህ። ትሰማኛለህ? በጣም ማትረባ ቆሻሻ ሰው ጭምር ነህ። እኔ ግን ምን እንደማደርግ ታውቃለህ? አልገልህም። አሰቃይቼ ነው የምገልህ። እያስፈራራኸኝ ነው። እንደዛ ነው እያስፈራራኸኝ። እያስፈራራኸኝ ምን እንደሆነ አሳይሃለሁ። በደንብ እየሰማችሁልኝ የዚህ ሰውዬ ምንድነው? ከማን ጋር ነው የምታወራው? ለማን ነው የምታስተላልፈው? ምን እያልክ ነው? ዓለም ያይሃል። ስለአንተ ክፋት፣ ስለአንተ ማንነት በደንብ ዓለም ያይሃል። ዓለም ነው የምትዳኝ። ከዚህ በኋላ እየቆረጥኩ አሳይሃለሁ። እጅን እየቆረጥኩ ምንም ነገር አታመጣም። ትሰማኛለህ? በህይወት እያለ ሲኦልን አለማምድሃለሁ። በህይወት እያለ ነገር አይሃለሁ። እኔ ዘነበ ማንም በዚህ ልክ ደፍሮኝ አያውቅም። ምንም እንደማታመጣ ነገር እፈልጋለሁ። ማንም ችግር የለውም። ማንም ደግሞ በዚህ ልክ ቀርቦ ነው ያሮኝ አያውቅም። ችግር የለውም። የኢትዮጵያ ሕዝብ በሙሉ እየተመለከተ ይገኛል። በዚህ ሰዓት በደንብ አስፈራራኝ። የፈለግከውን ያክል ተናገር። ሞተ ትሞታለህ። እኔ ዘነበ ቀላል ሰው አድርገኛል። ሞትን አልፈራ። ማንም ደፍሮኝ አያውቅም። ማንም እንደዚህ ይዞኝ አያውቅም። ሞትን አልፈራ። ደጋግሜ ነው የምገልህ። አንተ ግን እኔን ማለት ነው እንዲህ ጫፌን ልትነካኝ እንደማትችል ልነግርህ እችላለሁ። ምንም ነገር አታመጣም። በዚህ ሰዓት በእኛ እጅ ላይ ነህ። ሰማኛለህ? አሁን ከአንተ ጋር ሚሊዮን የሚቆጠር ገንዘብ እያበላሸብኝ ነው ወንድሜ። ከአንተ ጋር አልጨቃጨቅም። እኔም ከአንተ ጋር ሰማኛለህ? ሚኪን ለምን ማስገደል እንደፈለግህ ብቻ እንድነግረኝ ነው የምፈልገው። ይህም ብቻ እንድነግረኝ ነው የምፈልገው። ሚኪን ለምንድን ነው ልታስገድለው የፈለግኸው? ንገረኝ። ምንድን ነህ አንተ የምጠይቀኝ? አላውቀውም እያልኩ ማን ነው ሚኪ? ሚኪን አታውቀውም? ምንድን ነህ አንተ? ከአንዴም 2-3 ጊዜ ተራ ዋሴ የሚባል ግለሰብን አዘህ በዋሴ ምክንያት ልታስገድለው የነበረው ሰው ነው ሚኪ ማለት። በደንብ ታውቋል። ይኸውልህ እኔ ፊት ጭቃና አቡካ ምናምን የሚባሉ የህፃን ጨዋታ አለ። ሄደህ ጭቃህን ብታቦካ ይሻላል። ክብርህን ጠብቅ። ልጆች የሚጫወቱት እስካሁን ድረስ ትልቅ ሰው ነው ያለው። ጭቃ አይደለም። እሺ ጭቃ ንግግር ነው። እዛ ጋር ላይ ሚኪ ምናምን እኔ ተራ ንግግር እንደዚህ አይነት ነገር አይመቸኝም። እኔ ዘነበ አሁን ተወኝ። እኔ ልሂድበት። ወሬት ነው የምትሄደው? ወሬ ነው የምትሄደው? ሰማኛለህ? ከዚህ በኋላ በሚሊዮን የሚቆጠር ገንዘብ ቁጭ በል። ከዚህ በኋላ እድሜ ልክህን ከእስር ቤት እንደማስወጣ ቃል እገባልሃለሁ። ወንድሜ ባትነካኝ ምንም ነገር አታመጣም ከዚህ በኋላ። ሰማኛለህ? እንደነካኝ ገና ዋጋ ትከፍላለህ። ምንም አታመጣም። ምንም ነገር አታመጣም። ሰማኛለህ? አሳይሃለሁ። እስቲ አንተ የምታደርገውን ነገር በደንብ አይሃለሁ። አሳይሃለሁ ብያለሁ። አይሃለሁኝ። እስቲ እንግዲህ አንተ ያንተን የብር ኃይል እኔ በደንብ አያለሁኝ። እስኪ አንተ እንደምታስበኝ ቀላል ሰው አይደለሁኝም። እኔም ሰማኛለህ?
አንተን መያዝ ችያለሁ። በደንብ አታልዬ እንጂ ቅንጣት ታክል ሳትጠረጥረኝ አንተን ይዣለሁ። አየህ ይሄን ያክል እበልጣለሁ። ተይዘኛለህ፣ ይዘዋለሁ። ተሰማኛለህ? አታገኘው ከመሬት አንስቼ ሰው ባደረጉት ከማንም ወንበዴና ከማንም ቆሻሻው ጋር ተመሳጥሮ እንደዚህ አይነት ነገሮች ይከተኛል። ሌላ ተርፎሬ እንዳታወራ፣ ከዚህ በኋላ ተርፎሬ እንዳታወራ። ትሰማኛለህ? ሚኪን ለምን ልታስገድለው ፈለክ? ይሄን ጥያቄ ብቻ እንድመልስልኝ ነው የምፈልገው። እኔ አንተ ከኔ ጋር የምትነጋገርበት ይሄን ድፍረቱ እንዴት አገኘ እያልኩ እየጠየቅኩ ነው። እኔ ማነው አንተ እኔን የምጠይቅ እያልኩ እኮ ነው። እኔ እየሰማኸኝ ነው? እኔ ናቲ እባላለሁ። ሄደህ ለሀገር ውስጥ ዜና ሄደህ እንትን በል። እኔ እንዳንተ አይነት ወንጀለኞችን ለህግ ማቅረብ ነው ትሰራ። ትሰማኛለህ? አንተንም ቢሆን አንጠልጥዬ ለህግ አሳልፌ እሰጥሃለሁ። ከዛ በኋላ እድሜ ልክህን እስር ቤት ትበሰብሳታለህ። ትሰማኛለህ? ይህን ነገር ቃል እገባላለሁ። እድሜ ልክህን እስር ቤት ትበሰብሳታለህ። የውጩን አየር የውጯን ፀሐይ እንደተመኛት ትሞታለህ። እንደተመኛት ትሞታለህ። ጋዜጠኛ ነኝ ያልከው? ይህንን ነገር ቃል እገባላለሁ። እኔ የሀገር ውስጥ ጋዜጠኛ ራሱ አይቼ አላውቅም። እኔን ታውቀኛለህ። ከዚህ በኋላ አንተ የምታውቀኝ የመጀመሪያ ኢትዮጵያዊ ጋዜጠኛ እሆናለሁ። እኔም ደግሞ አንተን ወስጄ እስር ቤት እንደማበሰብስህ ቃል እገባልሃለሁ። ምንም እንደማታመጣ በጣም ተራ ሰው እንደሆንክ ጭምር አሳያለሁ። ይሄ ቃሌ ነው ለአንተ። ትሰማኛለህ? በጣም የሚገርም ቃሌ ነው። እሺ ጥሩ። ይኸውልህ በጣም የሚገርም የዚችን ሀገር ኖሮ አሁን እያወቅኩት ነው። የጋዜጠኝነት ደግሞ ክፍያውን የሀገሩን ሁኔታ በደንብ ነው የተረዳሁት። እሺ እኔ ተረድቻለሁ፣ ይገባኛል። በቃ አሁን እኔ ዘነበ የሰዎችን ቃልና ቁጣ ሳይሆን የሰዎችን የውስጥ እንትን በጣም ምረዳ ሰው ነው። በጣም ሰው ተረዳል አይደል? ስለዚህ አሁን እህቶቻችንን እየወሰድክ ለባለ ሀብቶች የምትሸጣቸው ለዛ ነው። ለወጣቱ ሀሺሽ የምታከፋፍለው ለዛ ነው አይደል? ሰውን ስለምትረዳ አይደለ? ይኸውልህ ወንድሜ አንድ ነገር ልንገርህ። አሁን እኔ ሰዓት በሚሊዮን የሚቆጠር ገንዘብ እያበላሸብኝ። ለምን በቢሊዮን ስለዚህ የደሞዝን 7 እጥፍ ልስጥህ። ለአንተ ብቻ አይደለም፣ ይኸውልህ ለአንተ ብቻ አይደለም፣ እዚህ ላላችሁት ሁሉ መስጠት እችላለሁ። ስለዚህ ጊዜን እያባከንክብኝ ነው እና በዚህ እንስማማና ስለዚህ በገንዘብ ሊደራደረኝ እየሞከረ ነው። እየሰማችሁት ነው። በደንብ ታስደውለኛለህ ወይ ደግሞ በአካውንት ገንዘብ ላስገባልህና ብትገላገለኝ ደስ ይለኛል። ሰማኛለህ? ያንተን ቆሻሻ ገንዘብ አልፈልግም። የፈለከው ገንዘብ ነው። ገባኝ አልኩህ እኮ በቃ። በሐሺሽ ንግድና በሴት እህቶቻችን ገላ የምታካብተውን ገንዘብ አልፈልግም። ማን ነው እንደዚህ? ሰማኛለህ? እኔ ህሊና ያለኝ ሰው ነኝ። ለእያንዳንዷ ስራ ማስረጃ አለኝ። ለእያንዳንዷ ስራ ሰማኛለህ? ገንዘብ ይፈተዋል። አንተ ወንድሜ አንተ ወጣት አይደለህ እንዴ? እድሜ ልክ የሚያሳስርህ መረጃ እኔ ጋር አለ። ከድህነት የሚያወጣህን ገንዘብ ልስጥህ በቃ። ስለዚህ ባጭሩ የሆነ ደሞዝ አለኝ፣ በቂ የሆነ ደሞዝ አለኝ። ሰማኛለህ? የገንዘብ ችግር የለብኝም። እዚህ ሀገር ነው የምትኖረው አይደል? የገንዘብ ዶላር ችግር ምንድን ነው የለብኝም። ታውቃለህ? ዶላር ምንድን ነው አይተህ ታውቃለህ? ዶላር በህይወትህ አስረዳኝ። ምንድን ነው በቃ ልስጥህ፣ ዶላር ልስጥህ። ዶላር ትሰጠኛለህ? ቤትህ ሄደህ አጥናው። በቃ ዶላር ምን እንደሆነ በደንብ አድርገህ ልስጥህና ለጓደኞቻችሁ ላከፋፍላችሁ እና ወደ ስራ ሄድ። እሺ ሌላስ ምን ታደርጋለህ? እኔ ይገባኝ ገንዘብ ነው። እኛ የምናገው ውጭ ሀገር በእንደዚህ አይነት እንትን ካደረጉ በኋላ ይሄን ያህል ገንዘብ አንጡ ብሎ ሲደራደሩ አውቃለሁ። ስለዚህ ዶላሩን ልላክ ልስጥህና እኔ ብታሰናበት። እኔ ደግሞ ንጹህ እህትና ወንድሞቼን ከእንዳንተ አይነት ጨካኝ አረመኔ ጭራቅ ሰዎች ማዳን ነው ስራዬ። ትሰማኛለህ? ገንዘብ አይደለም የኔ ችግር። የገንዘብ ችግር የለብኝም ጭራሽ። ስለዚህ የምፈልገው እያንዳንዷን የሰራትን ወንጀል እንድታምንልኝ አለቀ። ሌላ ከአንተ ምንም ነገር አልፈልግም። እድሜ ልክህን እስር ቤት ስበሰብስ ማየት በጣም እፈልጋለሁ። በጣም ማለት ከእስር ቤት እወጣለሁ ምናምን ብለህ እና ገንዘብ አልፈልግም እያልከኝ ነው? ከድህነት መላቀቅ አልፈልግም እያልከኝ ነው? የገንዘብ ችግር የለም። እዚህ ሀገር እንደዚህ ማቀት ትኖራለህ? የገንዘብ ችግር የለም። በቂ የሆነ ገንዘብ እኛ አይነት ነው መኖር አትፈልግም? በትንሹ መኖር አትፈልግም? ሰርቼ ለፍቼ በላቤ ከሆነ እኖረዋለሁ። ትሰማኛለህ? በላቤ እኖረዋለሁ። እንዳንተ ግን ሰው እየሸጥኩኝ ወጣቶች የሚደነዝዙበትን ሐሺሽ በየቦታው እያከፋፈልኩኝ የማገኘው ገንዘብ አልፈልግም። ትሰማኛለህ? አልፈልግም። ማን ነው እንደዛ ብሎ ያለ? እንደዚህ ይህን ስራ እየሰራሁ አይደለም ነው እያልክ ያለው? ምንድነው አንተ ይሄን ያህል የምታውቅበትስ ምንድነው? አንተ እውቀት እንዴት ልታውቅ ቻልክ? ምንድነው እንደዚህ አይነት ጥያቄ? አንተ ራስህ ካሌብ ይህን ነገር በሙሉ እንደሚያውቅ አታውቅም። ነገር ግን ካሌብ ሁሉንም ነገር ስላንተ ያውቃል። ካሌብን በጣም በትንሽ ብር ነው የገዛሁት። ትሰማኛለህ? ካሌብን ቢሆን ስለኔ ምንም ነገር አያውቅም። ሱፐርማርኬት ልከዋለሁ፣ የሚያስፈልገኝ ነገር ልከዋለሁ፣ ያን ያቀርባል እንጂ እኔ ዘነበን አያውቀኝም። በሚያሳዝን እኔ ዘነበን ልጄና ባለቤቴ እንኳን አያውቁኝም። ሰማኛለህ? በጣም በሚያሳዝን ሁኔታ ብትፈራ ብትጠነቀቅ ይሻላል እያልኩ ለአንተ በጣም ትልቅ መርዶ የምነግር ነገር ካሌብ ስላንተ የማያውቀው የሆነ ነገር አለና አምናኔ ተጨቀጨቀ። ካሌብ ስላንተ የማያውቀው ምንም ነገር የለም። ሲቀጥል ደግሞ ማለት ነው ሽንኩርትና ድንች ሱፐርማርኬት አይደለም የምንልከው። ምንም የሚያውቀው ነገር ወደ አንተ የመራኝ ያንተ ተቀጣሪ ማለትም ደግሞ ሚኪን እንዲገልልህ ወደ ሚኪ ጋር የላከው ዋሴን ሳታውቀው አላውቀውም በለኝ። መካር ልምድ ነው። አላውቀውም በለኝ፣ ችግር የለውም።
ዋሴን አታውቁ? ካሌብን ጠይቀው። አታውቁም? ካሌብ ይሄን ብሎ ነገረኝ ካለ ካሌብን ደግሞ ድጋሚ ጠይቀውና እሱን ብትጠይቀው አይሻልም? ካሌብን ከዚህ ነገር አውጣው። ብዙ ንግግር አልችልም፣ ብዙ ማሰብ ነው። ብዙ ካሌብን አውጣው። ብዙ መናገር አልችልም። እንደ ደሃ ብዙ መለፍለፍ ነው አይመቸኝም። ስለዚህ እኛ ብዙ የምናስብ ሰዎች ነን። ስለዚህ ከዚህ በላይ ብዙ ባጨቀጭቀኝ። ዋሴን አታውቁም? ጠይቀው እሱንም ካሌብን። ዋሴን አታውቀውም ወይ? ካሌብን ጠይቀው ነገረኛ አልካ አይደለ? ካሌብ ይንገር በቃ። ስለዚህ አሁን ጊዜን እየገደልክብኝ ነው። እንደተረዳሁትኝ ከሆነ አንተ ጭራሽ ምንም ክብር የሚወድልህ ሰው አይደለም። ካሌብን ስለዚህ አንተ ሁሉን ነገር ማውጣት ባለብህ መንገድ እንድትወጣ ውጭ ላይ ያሉት የኔ የሥራ ባልደረቦቼ በደንብ ያወጣጡሃል። ምንም የሚያሳስበኝ ጉዳይ የለም። ከዚህ በኋላ እኔ ፈልጌ አይደለም፣ አንተ ለምነኸኝ ላውራህ ብለህ እኔ ጋር ትመጣለህ። ይህንን ነገር ቃል እገባልሃለሁ። ውድ ተመልካቾቻችን እያንዳንዷን የተፈጠረችውን ነገር በደንብ እየተመለከታችሁ ነው። ስለዚህ ይሄ ሰውዬ ምንም ክብር የሚወድለት ሰው ስላልሆነ ነገሮቹን እያንዳንዷን ነገር ማውጣት ባለበት መንገድ እያንዳንዷን ነገር ያወጣታል። ስለዚህ እኔ ከአንተ ጋር ምንም አይነት ግንኙነት የለኝም። ከዚህ በኋላ ራስህ ለምነገር እኔን ታገኘኛለህ። ለአሁን ናውጣ። ሰውዬ ልቀቀኝ፣ ውጣ። እንግዲህ ውድ ተመልካቾቻችን ከአፍታ ቆይታ በኋላ በድጋሚ ተመልሼ መጥቻለሁኝ። እንግዲህ ከዚህ በፊት እንደምናደርገው የእኔ የሥራ ባልደረቦች ሌሎች ወንጀለኞችን ማለትም ተጠርጣሪዎችን አላምን ሲሉን አንዳንድ ምክር ቢጤዎችን ለገስ ያደርጓቸዋል። አሁንም ቢሆን ይህ ሰውዬ የደረሰው ትንሽ አነስ ያለች ምክር ነች። በእርግጠኝነት የለገሱት ምክር ትንሽ ረጋ እንዲል ያደርገዋል ብዬ አስባለሁ። በእርግጠኝነት አቶ ዘነበ አሁን ላይ ትንሽ የተረጋጋህ ይመስለኛል አይደል? ማንም ሰው በህይወቴ ማንም ሰው እንደዚህ እኔን ነክቶኝ አያውቅም። በጣም ደስ ይላል። መጀመሪያ ነና ማንም ሰው ጭንቀን አረሳትም። በጣም ደስ ብሎኛል። እውነቱን ለመናገር አንተ ስትቀጠቀጥ ማየት በራሱ ለኔ በጣም ደስታ ይሰጠኛል። ምክንያቱም እንዴት ስትሆን እንደነበር በደንብ አይቻለሁ። በደንብ አሁን ላይ እንዲተረጋግተ ማየት ለኔ በጣም ትልቅ ነገር ነው። በጣም ቆዳ ለጥተህ ስትወራ ነበር። አንተ ማንም ሰው ጫፍ ሊነካህ የማይችል አይነት ሰው እንደሆንክ ነበር እየተሰማኝ ነበር አይደል? ሰማኛለሁ። ካንተ ጋር ጊዜ የማጠፋበት ምንም ምክንያት የለም። አሁን እያንዳንዷን ነገር ከመጀመሪያዋ እስከ መጨረሻው ሳትቀንስ ሳትጨምር ትነግረኛለህ። ቀጥል። ምንድን ነው የምነግርህ? ነገርኩህ እኮ አይደል እንዴ? ምንድን ነው የምነግርህ? ነገርኩህ። እኛ ስራችንን በተዋቀር ሁሉን ነገር በሰንሰለት እንደ ሰንሰለት የተያያዘ ነው ስራችን። አንዳችንን የማናቅበት ሁኔታ አለ። ሁሉም በተዋረድ በእርከብ ነው የምንሰራው። ሁሉም ሚስጥራዊ ነው። ስለዚህ አንዱ ላያውቅ ይችላል። ብዙ ናችሁ ነው። እኔ አለቃ በሆንም እኔን የማያውቀኝ ደግሞ የበታቾቼ እኔን ላያውቁ ይችላሉ። ይሄ የስራው ሂደት ነው። ስለ ዋሴ ንገረኝ። ስለዚህ ሁሉ ነገር በሚስጥር የተሞላ ነው። ስለ ዋሴ ንገረኝ። ዋሴ በደንብ ታውቋለህ። ሚኪን ወንድማችንን እንዲገለው የላክስ ሆነ። ዋሴ ማለት ከኛ ጋር የሚሰራ የስራ ባልደረባችን ነው። አንዳንድ ሚስጥራዊ ነገሮችን በሚስጥር ሰልሎ በስለላ ነገሮችን በማውጣጣት በጣም የተካነ ስለሆነ ከሁሉ ጋር መስሎ ተቻችሎ የአንድ ነገር ሚስጥር የማውጣት ክህሎት ስላለው በዚህ መልክ የተሰማራ ነው ዋሴ። በተረፈ ዋሴ ከኔ በላይ ያሉትን አያውቅም። እውቀቱም ውስን ነው። ሚስጥራዊ ነገሩም የሚነገረውም ውስን ነው። ዋሴ በዚህ መልክ የተለየ ተልእኮ አለው። በተለየ ተልእኮ ሰዎች ሲያስቸግሩ ወደ ድርጅቱ መጥቶ የሚበጠብጡ የሆኑ ሰዎች ካሉ ይጠራል፣ ይደወላል። ከዛ መደረግ ያለበትን ነገር ቲቪተኛም ከሆነ አስተንፍሶ መገረፍ ያለበትንም ገርፎ በመንገዳችን የገባ ሰውን ካለ በራሱ ነገር ተጠቅሞ መስራት የሚችል አንድ የስራ ባልደረባችን ነው። በቃ ከዚህ ያለፈ ስራ የለውም። እንደዚህ ተኩራርተህ የምታወራው ለሆነ የእርዳታ ድርጅት ገንዘብ ለግሻለሁ እያልክ የምታወራ ነው የምትመስለው። እንደዚህ ሰውን አሰቃያለሁ፣ ሰውን እንዲያሰቃይልኝ አደርጋለሁ እያልክ ነው ግን እያወራ ያለው። ይሄ ለአንተ የሚያኩራራ ነገር ስማ፣ በእያንዳንዱ ቤተሰብ ስንት ሰው እንደሚኖር ታውቃለህ? አንዱ ስንት ሰው እንደሚያስተዳድር ታውቃለህ? እኔ አሁን እዚህ ጋር በማስተጓጎል የስንት ሰዎችን ቤተሰብ እየበተንክ እንዳለ ግን ታውቃለህ? ሰማኛለህ። የብዙ ሰዎችን ህይወት እያበላሸ እወቅ። ገበያችን እያስተጓጎልክብህ ነው። ሌላ ትርፍ ወሬ አልፈልግም ካንተ። ሰማኛለህ። ምንም አይነት ትርፍ ወሬ አልፈልግም። እኔ ማወቅ የምፈልገው ለምን ሚኪን ልታስገድለው እንደፈለክ ብቻ። እኔ ዘነበን ከዛሬ ውጪ ማንም ሰው በእንደዚህ አይነት ሁኔታ አጋጥሞኝ ይዞኝ ከባድ ነገር አጋጥሞኝ አያውቅም። ማነው ሚኪ የምትለውን ትንሽ በስራችን ውስጥ የስራ ባልደረቦቼን ትንሽ እንደማያስቸግር ሰምቻለሁ እና እየበጠበጣቸው እንደሆነ መስራት እንዳይችሉ እንቅፋት እንደሆነባቸው ሰምቻለሁ። ሚኪ ነው ያልከው አይደለ? ሚኪ እንደዚህ አይነት ሰው አስቸጋሪ ሰው እንደነበረ ትንሽ መረጃው አለ።
ያው እንዳልኩ እኛ መንገዳችንን ሚስጥራችንን ጠብቀን ስራችንን የምንሰራ ሰዎች ነን። ስለዚህ በዚህ በስራችን እያለን በመንገዳችን ውስጥ ሚኪ እየገባ በጣም ነው ያስቸገረን። ስለዚህ ከአንድ ሰው ከሁለት ሰው ሳይሆን ከ4 ከ5 ሰው ነው ስለሱ አስቸጋሪነት ባህሪ የሰማሁት። ስለዚህ በእንደዚህ አይነት ሁኔታ እያለን ድርጅቱ እየተረበሸ ቲሙ እየተበጠበጠ መቀጠል የማንችልበት ሁኔታ ውስጥ ተፈጠረ። ስለዚህ እኔም መልእክት አስተላለፍኩኝና እንዲወገድ አደረግኩኝ። በሚያሳዝን ሁኔታ ግን አልተሳካልህም። በሚያሳዝን ሁኔታ ሚኪን ማስገደል የማይቻል ነገር ነው። እውነቱን ስነግር ነገርኩህ እኮ በመንገዳችን ገባ ተዋል ነው እምቢ አለ። ሰማኛለህ? መንገዴ እያልክ የምትመጻደቅበት ነገር ወንጀል እንደሆነ ታውቃለህ። ግን 20 እና 30 ሺህ ብር 40 ሺህ ብር አለ የኔ ወንድም። የገንዘቡን ክብደትና አቅም ተረድተሃል? የፈለገውን ያክል ይክበድ ገንዘቡ። ስለዚህ እነዚህ አይነት ሰው ማስወገድ ነበረብን። በሚሊዮን አይደለም በቢሊዮን ጉዳይ አይደለም። እየሰራ ያለው ነገር ወንጀል ነው። ይሄን ነገር ታውቃለህ አይደል? እኛ ብር ነው የምንፈልገው። ብዙ ነገር እያሳጣን ነው። ብር የሚያስገኝ ከሆነ የሰው ነፍስ ማስገደልም ቢሆን ምንም ማለት አይደለም ላንተ። እንደዛ ነው እያልከኛለሁ አይደል? ነገርኩህ። እንደውም እድለኛ ነው እስካሁን አለመወገዱ። የኔ ወንድም አሁን በጣም ጊዜ እየገደልክብኝ ነው። ስለዚህ ጠበቆች አሉ፣ ጊዜ እንትን ብለን አመቻችተን መነጋገር ያለብን ነገር ካለ መነጋገር እንችላለን። አሁን ብታሰናበተኝ ደስ ይለኛል። ከዚህ በላይ ምንም ነገር ባጠይቀኝ ደስ ይለኛል። ሰማኛለህ? ወዴትም አትሄድም። ለዚህ ቁጭ ብትል ወዴትም እንደማትሄድ ደግሞ እኔ ቃል ገባ። ኦኬ። ስለዚህ ምንም ችግር እኮ የለውም። የቅድሙን አይነት መስተንግዶ ከፈለክ ምንም በማንኛውም ሰዓት ነገርኩህ አይደል እንዴ? ከዚህ በላይ ምን እንደምትፈልገው በጣም ጥሩ። አንተ ልታቅ ነገር የለም። በቃ ልትረዳ የምትችለው ከዚህ በላይ ምን ነገር የምታውቀው ነገር የለም። ኦኬ። ስለዚህ የገንዘቤን አቅም ነው የምትፈልገው? የመኪናዬን ብዛት ነው የምትፈልገው? ይኸውልህ ስማኝ፣ ሚኪን ልታስገድለው የፈለከው በአንተ መንገድ ውስጥና በአንተና በጅሪዎች መንገድ መሀል ስለገባ ነው አይደል? ማግባለው ወንጀላችሁ ስለያጋለጥባችሁ አቅሙን ለምን አያውቅም? ወንድሜ ለምን አያውቅም አቅሙን? በጣም ጥሩ ችግር። ስማ አንድ ቦታ ላይ እኮ አንተ ገበያ ዕቃ ለመግዛት የኪስህን አይተህ ነው አይደል የምትገዛው አይደል? ወደዚህ ድርጅት ውስጥ ሲገባ አቅሙ መፈተሽ ነበረበት። ምንድነው ያለ አቅሙ የሚያንጠራራው? ስለዚህ ለኛ ከባድ ሆነብን። ስለዚህ እሱን ማስወገድ ነበረብን። ይኸውልህ ትሰማኛለህ? አሁንም ቢሆን ጥጋብ አልበረደልህ፣ ጭራሽ ጥጋብ አልበረደ። ስለዚህ እውነቱን ሰማኝ፣ ምንም ማለት አይደለም። ቀጥ ብለህ ወደ መጋዘን ትገባለህ። ብዙ አይነት መስተንግዶች ይቀርቡልሃል። ምንም ማለት አይደለም ለኛ። ትሰማኛለህ? ምንም ማለት አይደለም። በቃ የኔ ወንድም ከዚህ በላይ ምንም ልታገስ አልችልም። ሲኦል ወደ ሆነ ቦታ ወደዛ ቦታ መግባት አልፈልግም። እኔ በጣም አዝናለሁ። ሰማኛለህ? በጣም አዝናለሁ። በቃ እኔ ጊዜ የለኝም። ይሄንን ስለ በጣም አዝናለሁ። ጠበቆችን ይጠራሉ፣ ነገር ጠበቆችን አነጋግራለሁ። ልቀቀኝ በቃ። ከዚህ በኋላ ቀጥቶ ወደ መጋዘን ወደዛ መመለስ አልፈልግም። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት